አንተ ወንድም ካሊድ ነህ እስልምና ሃይማኖት ተከታይ ነህ በአብዛኛው ግን ያሉት ክርስቲያኖች ናቸው የመዝናናትን ጥጋይቸዋል የተናገረኝ ንግግር እንዴት አይነት ጉልበት እንደሆነ 24 ሰዓት ብቻ ነው ያንተ ሰዓት ብዬ ልጠይቀው ሁሉ ፈልጋለሁ ምክንያቱም በ24 ሰዓት ውስጥ የሚሰራ አይመስልም በተክርስቲያን በቴጂ በርግጠኝነት በሻርፕ ሳትለብሽ ጸጉርሽን ሳትሸፍኚ ቤተመቅደሱ ሳገኝ በጣም ልብ የሚነካ ነገር ነው የዛለት የሚሰማውትና ያ የጦርነት ታሪክ ዝም ብሎ አይደለም ያልፈው ብዙ ችግሮችን ጥሎ ነው የሚያልፈው ትግራይ ያለን ችግር እነዚህ ሰዎች መቅረፍ ከቻሉልና ካረግልን ያ ህልማችን ጋር ቶሎ መድረስ እንችላለን ባንድም በሌላ በዙሪያ ያሉ ጓደኞችም ሲያወሩ አንተም አይደለም የነገርከኝ በዙሪያ ያሉ ሰዎች ሲያወሩ በተለይ አንድ በጣም ማከብረው ትልቅ ሰው ስላንተ ሲያወራ በጣም ሁሉ ጊዜ ኢንስፓየርድ መሆንበትና ደንግጬ የምሰማው ነገር በፊት የነበርክበት የኑሮ ሁኔታ በንግዱ ላይ በተለያየ ሁኔታ ከኢትዮጵያ ውጪ የተለያዩ የንግድ ስራዎችን የምትሰራ ልጅ ነህና ከልጅነት ጀምሮ እጅ ላይ ገንዘብ የምታጣም ሰው እንዳልሆንክና ወደዚህ አሁን ከነበርክበት የምቾት ሁኔታና ተመቻቸ የድሎት ህይወት ወጥተህ አሁን ቅድም ያየውበትን አይነት የኑሮ ሁኔታ ውስጥ ጠበህ ራስህን በዛ ደረጃ ማምጣት እውነት ለመናገር አሁን ላይ አንተ ውስጥ የሚፈጥረው ስሜት ኤግዛክትሊ ምንድነው አሁን ያን ነገር አተ እዚህ ቦታ ላይ ነኝ ብለ ውስጥ ሲሰማ ትኮራለህ በሰራው ስራ ወይስ ደግሞ ትንሽ እንደው ጉርብጦኛል እንደው አልተመቸኝም የሚል ነገር በውስጥህ እንደው ናቹራል የሆነ ስሜትህ ምንድነው ምንም የለም እኔ እውነት ለመናገር አንዳንድ ጊዜ ዞሮ ሁሉ ነገር በደስታ ነው አይደል እንደውም ጥሩ ነገር አስነሳሽ 2014 በ2013 በፈረንጅ ማለት ስንት ማለት ነው የዛሬ 12 አመት ወይ 13 አመት ካቢ ዱባይ ሄደን ነበር እንግዲህ አንቺ ትዳር ሳት መሰረቺ ከታደለ ሮባ ጋር ለመዝናናት እሺ መዝናናትስ ከካሊድ ጋር ነው የሚሉ በጣም ብዙ ወዳጆች አለት ላይክ ትሪፕ ስንሄድና ዱባይ በጣም ብዙ ወዳጆች ነበሩኝ በዛ ላይና በቃ አሁን ፎቶ ላይ ቪዲዮ ላይ ማየት እንችላለን እኔ ሮባ ሚኪ ባለ ታክሲ በቃ እንደዚህ አብረን ተያይዘን ሄደን ለአራት ቀን ነው ለአምስት ቀን ብለን ሄደን ኦቨርስቴይ ሁሉ ከፍለን ወደ 20 ምናምን ቀን ቆይተን ሳራ ለሀበሻ በጣም በሚገርም ሁኔታ አስተናግዳን በጣም የሚገርም ወጣቶች አሁን የኢትዮጵያን ኮሚኒቲ ማህበር እነዛለ ከነሱ ጋር ተሰባስበን እዛ በሄድንበት በነገራችን ላይ በዛ ወቅት ላይ አንድ ሆስፒታል የታመሙ ሰዎችን ሄደን እየጠየቀን እዛ እንድረዱ ኤምባሲ ሄደን አነጋግረን ምን አድርገን እዚህ ከመጣን በኋላ ብዙ ነገር ሁሉ ፈጥረን ምናምን ያደረግነው ነገር ነበርና ይገርማቸዋል ለመዝናናት ሄደን ያን ነገር ነበር መዝናናት ስትይ በቃ የመጨረሻውን ጣራ የሚባለውን ነገር ተዝናንተናል ላይክ በዛን ሰዓት ላይ ብቴጂ ዱባይ ላይ ለምሳሌ the best የሚባለው እነ ካቫሌ አርማኒ ክለብ እንደዚህ ይሄ ትልልቅ ምናልባት ለሲት ሁሉ የምትከፍሽባቸው ቦታዎች የመዝናናትን ጥጋይቸዋል ያ ደስታ አሁን ብትድኝ አላስተዋውሰውም ዛሬ ላይ ግን ቤት ውስጥ የተደረጉ አንድ እናት አንድ ህፃን አንድ ሴት ቁጭ ብለሽ ህይወታቸው ተቀይሮ የምትሰሚው ነገርና ትንሽ እዚህ ቤት ውስጥ ተደግፈው ከዛ በኋላ ወደ ቤታቸው ወደ ሌላ ህይወት ጀምረው ሊጠይቁን ሲመጡ የምታገኙ ደስታ ለምሳሌ እዚህ ጎረቤታችን ቅርብ የዩኒቲ ፓርክ አለ አንድነት ፓርክ ውስጥ እዛ ውስጥ አሁን የሚሰሩ ወጣቶች አሉ በጣም በርካታ ሳይንስ ሙዚየም ውስጥ እንደዚህ እኛ ጋር በተወሰነ ጊዜ እንደዚህ ተጠልለው የነበሩ እንደዚህ የተረዱ ምናምን ረጅም ጊዜ እንግዲህ ተጠልለው የሚረዱ የነበሩ እነሱ ብዙ አይነት ስልጠና ወስደው አሁን እዛ ደግሞ አግኝተው እና በቃ ለምሳሌ ከሆነ እንግዳ ጋር ሲሄድ በቃ እንዴ አባታችን ተባብሎ ተሯሩጥ ሲሄድ ድንግጥ ያለሽ ያ የሚሰጥሽ ደስታ በጣም ከትንሽ ነገር ላንሳልሽ ለምሳሌ ቶሞካ ሲሄድ ቶሞካ ለምሳሌ አሁን ቶሞካ ድንገት ሄጄ ምናምን በቃ ከዚህ ሲመጣው አይናቸው ቁልጭ እንግዲህ እነዛ ሰዎች ሁሉ ደሞስተኛ ናቸው አይደል ልክ ሲል ኖ አትከፍልም ይሄን እንኳን እኛን ጋብዝ ብለው ቶሞካ ያለው ሰው እንግዲህ የ50 የ100 ብርም እዛች ጋር ነገር ኮንትሪቢዩት ለማድረግ ከዛ በኋላ ሻይ የሚያፈላው ሰውዬ ሲቀበብ ታገኘዋለሽ በቃ እንዴት ላደርግለት ይሲ ላይክ አሁን ይሄንን በምን ገንዘብ የፈለገ ሀብታም ብትሆኚ ያንን ነገር ሊያደርጉልሽ አይችሉም ይሄንን ነገር በጣም የሚገርምሽ አሜሪካን ሀገር የዛሬ 2 አመት እንደዚሁ ፈንድሬዚንግ ለማድረግ የተለያየ ፕሮግራም በሄድኩበት አጋጣሚ ነበርና ከዛው ድንገት ፕሮግራም አድርገን ከዛ በኋላ ሰርሽን ለመቀበል ኤርፖርት ሲሄድ ዲሲ ኤርፖርት ውስጥ ነው በዚህ አጋጣሚ አመሰግናለሁ እንትን ስታርባክስ ካፌ ውስጥ የሚሰሩ ልጆች ናቸው እና እነሱ ከዛው መጥቶ እንዲወድም ጋር በጣም ኤክሳይት ሆነው ምናምን ምንድነው የምትፈልገው ብጅስ ቡና ነው ስልኮ የሆነ የሚወሰድ ሌላ ነገር ሲሉኝ አይ ቡና ነው ከዛው ክሮስ አለ እንደዚህ ምናምን ይሉኛል ልከፍል ስለሆነ ፍጹም እኔ ነኝ የምከፍለው ከዛው ሁለት ሴቶች ናቸው ሀበሻ ያሉ ነጭ አለች ይጣላሉ
እኔ ነኝ የምከፍለው ምናልባት እንግዲህ ወይ $3 ወይ ምናምን ነው። ከዛ ግራ ገባት ሴት አለቃቸዋለች። ከዛ the only thing ያቺ ገንዘብ 2 ብር ይሁን ምናምን እኩል ነው የምናዋጣው ብለው ከፍለው ከዛው በጣም ሴትዮዋ ኢምፕረስ ሆና ምንድነህ ምንድነው የምትሰራውና ልጆቹ ካልከፈልንላ ሴሌብሪቲ ነህ አለችኝ አይደለም እንደዚህ እርዳታ በጣም በቃ እስቲ ዌብሳይት አለችኝ ሰጣት በጣም እንዴት እና በጣም ለድርጅት ለተቋም ይጽፋል በቃ የሽ ሰዎች ሊረዱሽ ይፈልግ ሌላ በጣም የሚገርምሽ ደግሞ አጋጣሚ ልንገርሽ እንግዲህ አሁን ኢትዮጵያ ስንሆን ያው ኢሜል የማየት ትሬንድ የለንም ማለት ኢሜል የማየት ትሬንድ የለንምና የ4 ወር አካባቢ ቆይቻለሁ አሜሪካና ቨርጂኒያ ነው ብዙ ጊዜ ቆየሁትና የተለያየ ቦታ ላይ ሲሄድ በቃ እንትን ማርጌ ስለነበር ራሴ ብዙ ሰዎችን ላለማስቸገር ኡበር ላይ ምናምን እንትን አደርጋለሁ ኡበር ላይ ኦርደር አደርጋለሁና አንድ ጊዜ በሆነ ወቅት ላይ የሆነ ፕሮግራም ሰው ይቀጥሩኝና እንትን ታይሰን ኮርነር እዛ ሬዝ ካርተን የሚባል ሆቴል አለና እዛ ሄዳለሁ ሲሄድ ከቨርጂኒያ መጥተው ፒክ ያደርገኛል መኪናው ከዛ እዛ ሆቴል ደረስኩና በጣም ሲሄድ ያው እቺ የፈረደባት ፎጣ አለች እሷን ልክ ሲያዩ ድንግጥ በቃ ይላል እውነት ካሊነ ምናምን አባቴ ቢያይ ምናምን ፎቶ ተነሳች በጣም ተደሰተች ሆቴል አካባቢ እዛ ሆቴሉ ደግሞ የተወሰነ የሆነ ማቀው እንግዳ አርፎ ስለነበር በየቀኑ ስመጣ ያዩኛልና ሁሉ ጊዜ ስመጣ ሰዎች ሁሌ ፎቶ ሲነሱ ያህል ግራ በር ላይ የሚጠብቁት ሰዎች ግራ ይገባቸዋል ከዛ the celebrities come በቃ መጥ ሰው ሴሌብሪቲው መጣ ምናምን ይላል እኔ ሁሉ ጊዜ አምኖ ሴሌብሪቲ ምናምን እላቸዋለሁ እየቀለድኩኝ እና ፎቶ ትነሳና ከዛው ሄድኩኝ ወንበር ላይ ቁጭ እያልኩኝ ሳይ ሆነ ቀን ማአት ይላል ይሄ አንዳንድ ጊዜ 10,000 ምናምን ይመል ኢቨን እንትኑንም ሁሉ ሆነ ምንድነው ምናምን ስት ከዛው ልክ ስከፍት ኦቨር ሪፈንድ ይላል እንዴ ምንድነው ብዬ ልክ ሳይ ለካ ያ ሁሉ በአጋጣሚ ሆኖ ከ70-80% በላይ የማገኛቸው ኦርደር ሳረግ የኡበር ድራይቨሮች አበሻ ድራይቨሮች ናቸው የሚመጡትና ሁሉም ለካ ገንዘቡን ያወስዱም $20 15 30 ይቁጠር ሪፈንድ ያደርጉታል ወደ አካውንት እና በቃ መልሰው አንድ አሜሪካን ሀገር በነበርኩ ሰዓት ላይ ከፍያ አላቀምና በዚህ አጋጣሚ ዴንቪ ኤሪያ ላይ መስኖሩ ኡበር ድራይቨሮችን በጣም እጅግ በዚህ አጋጣሚ ማመስገን እንችላለን አሁን ይሄን ደስታ በምን ታገኛለሽ እኔም ያልከው ነው ጫፉ ላይ የመዝናናትን ጥጋ ይቻላል ግን በዚህ ግን ያገኘው ደስታ ምን ያክል እንደ ሰደድ እሳት ነው የሚባለው ሚዛመትና ብዙ ሰዎች ቤትም የሚገባ ነገር ነው አምላካዊም ነው በቃ ይሄ ፈጣሪ በምድርም በሰማይ የምታገኘው ነገር ይሄንን መባረክ ነው ያንን ያብዛልሽ ያንን ትልቅ ነገር ነው እዛ ውስጥ ሆኖ ግን ያው ብዙ ፈተና አለ ይሄ ነገር ይሄን ብቻ አይደለም መሆን እኔ አዲስ አበባ ላይም ሆኖ አንድ ቀንም ራይድ በአጋጣሚ ያለፈው ጊዜ ላይ መኪናዬን ሸጬ ነበር የአረጋውያን ቤቶችን ስንሰራ አንሶኝ ይሄንን ፋውንዴሽን ለመጨረስ በነበረኝ ሂደት ላይ ራይድ ነበር የምጠቀመው ዝምና በቃ ዝም ብዬ ኦርደር ስንቴ ካሊድ ይላል በቃ ባህራ እቺን እንኳን ኮንትሪቢዩት እናርግና በቃ እኔ ሼም ይያዘኝ ሁሉ ነው በቃ አንዳንድ ድንገት ካላይ እንደውም አንዳንድ ጊዜ ተሯርጬ ወደ ኋላ ወንበር ገባለሁ ግን በሆነ መንገድ ስመጣ የሚያገኙኛ ወይ ይቆማሉ በቃ ማንንም ሰው መንገድ ላይ ቆሜ መኪና እየጠበቁ መሆኑን ሲያይ ማንንም ሰው አቆመውልሽ ምትሄጂ ነገር የመልካምነት ክፍያ ያው በጣም ትልቅ ነው ሰፊ ነው ስለዚህ አሁንም በየቤታችሁ ያላችሁ ትንሽ አቅም ያላችሁ አንዳንድ ጊዜ ገንዘብ ሳይኖር ልብ ብቻ ኖራቸው በጉልበትም በእውቀትም ሊሆን ይችላል ወደዚህ አይነት መልካም ምግባር መምጣት ክፍያው ብዙ ነው የምትለን እንግዲህ ካሊድ ከምንም በላይ በጣም ደስ የሚል ነገር ነው ያስቀመጥከው ሌላው በጣም እኔ እንግዲህ ብዙ በጎ አድራጎት ድርጅቶች ላይ እንደምታውቀው ሳተፋለሁኝ ለተወሰኑትም እንደ አምባሳደር ሆኜ ብዙ ነገሮችን እየሰራው ነው ያለውትና በዚህ ጊዜ ውስጥ የሁሉንም ቤት አንኳኩቼ የሚሰሩትንም ነገሮች ለማየት ሞክሬያለሁ እዚህ ደግሞ ያለው ትንሽ የተለየ ነገሮችን ያስተዋልኳቸው ነገሮች ልቤን የሚነካውና በእውነት ለራሴም ትምህርት ወስጄ የምወጣበት ነገር በተመሳሳይ ሞያ አንተን የሚመስሉ የበጎ አድራጎት ድርጅት ላይ የተሳተፉ በህይወት ያሉም ያለፉትንም ፎቶግራፋቸውን ኦልሞስት ቤት የሚያክል ፎቶግራፍ ኮርነር ፈጥረህለት የራሱ ቦታ አዘጋጅተህለት እነሱን ያከበርክበት መንገድ ለነሱ ክሬዲት የሰጠህበት መንገድ በጣም ልብ የሚነካ ነገር ነው ስለዚህ ምናልባት በማይበላለጡበት ሁኔታ ሁሉም የየራሳቸውን ሐውልት ያስቀመጡ ሰዎች ናቸው እንግዲህ ምናልባት ያው ስክሪኑም ላይ የሄደ ነው ብዙዎቻችሁ መታቋቸው ናቸውና ከነዚህ በጎ አድራጊዎች
መካከል እውነት ለመናገር አሁን አንተ ስትታይ በጣም ወጣት ነህ። በልጅነት ልባም ሆነ ይሄንን ያክል እድሜ ሳታስቆጥር የሁሉም ታናሽ ሆነ በዚህ በጎ አድራጎት ላይ ስትሰማራ እኔ አሁን ውስጥ የሚፈጥርብኝ ነገር አለ። ካሊድ የራሱን ህይወት መመስረት፣ የራሱን የግል ትዳር ልጆች ማፍራት ሳይፈልግ ቀርቶ ነው ወይስ እንደው በዚህ መንገድ ላይ ስራው ላይ በጣም በዚህ የተጨናነቀ የስራ ሁኔታ ውስጥ ስላለ ኃላፊነቱ ሰፊ ስለሆነ ደግሞ ሁለቱን ጎን ለጎን ማስኬድ ከብዶት ነው? እንደው ይሄኛውን ስታተሱን መንገር ከቻለ እስቲ ከካሊድ የሆነት ለመናገር ያው የዛሬ 3 ዓመት አካባቢ ኒካ ስር ያለኝ ግን ያንን በሚፈልገው መንገድ አልሄደም። ምክንያቱም ለዛ መስጪው ጊዜ ያስፈልጋል። ከእንግዲህ ከዚህኛው ህይወትሽ ላይ ደግሞ ቆርሰሽ መስጪው ልክ አሁን ዛሬ ላይ በቃ ጨርሰሽ እዚህ ስትሆኚ ይሄ እንደማንኛውም የቢሮ ሰዓትሽ ቆርጠሽ የምትሄጂበት አለበዛ ያንን ሊጋራሽ የሚችል ቤተሰብ ካልሆነ ትንሽ ከባድ ነው፣ አስቸጋሪ ነውና እሱ በጣም እንደው ደካማ ጎኔ ብዬ የምለውና በቃ ላሳካ ያልቻልኩት ብዬ ነው። እንግዲህ አላህ እንግዲህ በራሱ መንገድ የሚያሳካውና የሚያደርገው ነው። ግን የአንድ ልጅ አባት ነኝና ልጅ አለኝ። ከዛም ለትዳሬና እንግዲህ ለዛ ነገር በጣም በቂ ጊዜ ምክንያቱም መስጠት አልቻልኩም። ፉል ታይም እዚህ ነኝ ያለሁት፣ ይሄ ነገር ላይ ነኝ ያለሁት። ምክንያቱም አንዱ የገጠመኝ ትልቁ ፈተና ያ ነው። ምክንያቱም የመጀመሪያው ሂደትም ራሱ አንዱ ብዙ መሰናክሎች የሆነብኝ ፉል ታይም ለዚህ ነኝ ወይ የሆነ ነገር ኮሽ ሲል ወደዚህ ነው የሆነ ነገር ሲሆን እንደዚህ ነው። ምክንያቱም አንዳንድ ጊዜ ቤቱ ጎላል፣ የምትሮጪው ለራስሽ ቤት ሳይሆን እዚህ ቤት ይሄን ቤት ያለው ቀዳዳ መሙላት ነው። ስለዚህ ቤተሰብ ደግሞ ያ ቤተሰብ ከመሰረትሽ ደግሞ የቤተሰብሽን ሌላ ነው እዚህ ሌላ ነው። በጣም እንኳን ተይውና አንዳንድ ጊዜ በእስልምና 2-3 ሚስት ስታሟይ እንኳን ለዛው ለሁለቱም ቦታ ላይ እኩል ሆነሽ መሙላት መቻል አለብሽ። ሀጅ ስታደርጊ እንኳን ራሱ ለዛ ሀጅ እንኳን የቤትሽን ቀዳዳ የእንስሳትሽን እንትን እንኳን ሳይቀር አሟልተሽ ሲሆን ነው ሀጅ የሚሆነው። እና እዚህኛው ባለ ሂደት ላይ ኢንሻአላህ እንግዲህ ከአላህ ጋር ምናልባት አሁን መስመር ይዞልኛል። ይሄ ቤት ፋውንዴሽኑ አልቋል፣ የምፈልገውን ህልም አድርጓል። አሁን ሲስተም ዘርግቻለሁ ለሌሎች ተቋማት አርያም እንዲሆን የቢሮ ስትራክቸሩ፣ ቤቱ፣ የሳውንድ ሲስተሙ፣ የካሜራው፣ የምን ሁሉ ነገር እያንዳንዱ ነገር መልእክቶች ሌሎች በማይረብሽበት መንገድ የሚስተላለፍበት ይሄ ሁሉ ተደርጎ በጣም በጥሩ ሁኔታ ላይ ነው ያለው። ስለዚህ ይሄ ቀላል አይደለም። በቃ ጊዜ ወስዶብኛል። ልክ አንድ ፕሮጀክት ላይ እንደነበረ በእያንዳንዱ ነገር ሰው ሀገራችን የምትከፍለው ዋጋ አለ አይደል? በህልሞችን ለማሳካት እኔ ደግሞ አንድ ትንሽ ህልም ሊያሳካ ወገንን ሀገርን ለመርዳት እንደሚጥር ሰው ደግሞ እንደ አንድ ፕሮጀክት እንዳያሰሰው ዋጋ አስከፍሎኛል። ስለዚህ በዛ መንገድ ብዙ ዋጋ ከፍያለሁ። አላህ እንግዲህ በዚህ ደግሞ እንደሚክሰኝ አውቃለሁ። ብዙ ይሄ ጎደለብኝ ብዬ ራሴን አንተን አላደርገውም፣ አልወቅሰውም፣ አላስጨንቀውም። ትልቁን ነገርም ስላረክ ትልቁንም ነገር ስላረክ እንግዲህ በእናንተ ቋንቋ ኢንሻአላህ ሁሉ ነገር ይስተካከላል በአጭር ጊዜ ብዬ እላለሁ። ካሊድ ሌላው ደግሞ እንደዚሁ አሁንም ለየት ያሉ ነገሮችን ስለሆነ እየተመለከትኩ ያለሁት አሁን የተደገሙ ነገሮችን አይደለም ለተመልካቾች የማሳየት የፈለኩትና ባንድም በሌላ ያንተን ተረጂዎች ባንተ ጥላ ስር ያሉ ባንተ መጠለያ ውስጥ እዚህ በወንድም ካሊድ ፋውንዴሽን ቤኔፊሻሪስ ተጠቃሚዎች ወይም ተረጂዎችን ስንመለከት እንደው ሳላጋንን አንተ ትክክለኛው ዳታ ይኖራል ብዬ አስባለሁ። ከ90% 85% በላይ ኦርቶዶክስ ሌሎች ክርስቲያኖች ምናምኖች አይቻለሁ በብዛት ኦልሞስት እንግዲህ ባልኩ ደረጃና አንተ ወንድም ካሊድ ነህ፣ እስልምና ሃይማኖት ተከታይ ነህ። በአብዛኛው ግን ያሉት ክርስቲያኖች ናቸውና ይሄ ለኔ በጣም ብዙ ማለት ነው። ካሊድ አንተ ምናልባት የተረዳህበት መንገድ እስከ ድረስ እንደሆነ አላቅም ወይ ሌሎቻችሁ፣ ለኔ ግን በጣም ብዙ ነገር ማለት ነውና ከነሱም ስሜት በግልጽ የጠየኳቸው ልጆች አሉና ለራሳችን ግራ ይገባናል እስከሚሉ ድረስ አንድ የተለመደ በሌሎች በጎ አድራጎት ድርጅቶች ላይ የሚሰማ ሰውን ለመርዳት ሰው መሆን በቂ ነው ይባላል። እዚህ ደግሞ ለመረዳትም ሰው መሆን በቂ ነው። እዚህ ቦታ ላይ እስላም መሆን ክርስቲያን መሆን ሌላ ነገር መሆን አይጠበቅበትም፣ ወንድም ሴትም ወይ ሌላ እና ሰው መሆናቸው ብቻ ነው የገዛህ አንተን እንድታዝነላቸው ከጎናቸው ለመቆም ሰዎቹ ሰው መሆናቸውን ብቻ ነው የተመለከትከው። በዚህ ነገር ላይ ለየት ያለ አስተያየት የሰጠ ሰው አለ ካሊድ? አቴንሽንም አልሰጥም፣ መንገድም አልከፍትም። ምናልባት በጣም ያው መምህር ዘበነ በጣም የሚገርመው አሜሪካን ሀገር ቤተክርስቲያን ጠርቶ የአመቱ መድኃኔዓለም ነበር መሰለኝ እዛ ከህዝብ ጋር ያው በቃ ያገናኘኝ የዚህ ቤትም አንዱ ትልቁ መሰረት መምህር ዘበነ ነው። በዚህ አጋጣሚ ማመስገን እንፈልጋለን። ሌላ ደግሞ የሚገርም ልንገራችሁ
አንድ ደግ ሰው አለ አቡነ። ኢትዮጵያዊነታችን አንድ ነን። በምንሄድበት የእምነት ቤት እንለያያለን። ደግ ስራ የሚሰራ ጥሩ ልብ ያለው ጥሩ አይምሮ ያለው ስለ ሰው ልጆች ሁሉ እኩልነት የሚያምን ስለ ኢትዮጵያ እድገት ሁሌ ተስፋ ያለው ጥሩ ሐሳብ ጥሩ ልብ ጋር ተጣምሮ ያለለት ወንድማችን ከሊድ አለ። ከዛ ደግሞ እዛ አሜሪካን ሀገር በነበረው የፈንድሬዚንግ ምክንያቱም የሞኖክሴዎችን ቤት የሰራሁትን አይቷል። ለእህቶቼ እዝን ነበር እንግዲህ አላህ እንግዲህ ለእህቶቼ ሰደቃ ብሎ የተለያዩ ጓደኞቼ አዋተው የላኩልኝ ገንዘብ በጎፈንድሚ የተሰበሰበ ገንዘብ ነበርና ያንን ገንዘብ ወደዛ እንግዲህ በእኛ በሃይማኖታችን መቃብር አንሰራ ምናናደርግም። ስለዚህ ለማበላት ለመጠጣት እንግዲህ በየቀኑ እዚህ ቤት ውስጥ ያው ምስኪን እየበላ እየጠጣ ነው። ስለዚህ የተለየ አያደርገውም። ስለዚህ የዛሬ እንግዲህ ስንት ዓመት ማለት እንደውም ጠቅላይ ሚኒስትራችን አሁን በቅርብ እንደው በድግስና በእንትን የሚጠፋ ነገር የተለያየ ነገር ቢደረግ እንዲህ አይነት ነገር ብለው ነበርና ቪዲዮ ማየት እንችላለንና ሰይፉ እንደውም የሰራበት ሂደት ላይ ነበር የዛሬ 4 ዓመት አካባቢ ወይ 3 ዓመት አካባቢ አክቹሊ እና የኡራኤል አካባቢ የሚገኙ መነኩሴዎችን ቤት ሰርተን ነበር። ይህንን እንግዲህ መንበር ዝብን አይቷልና በጣም በቃ እዛም ቦታ ላይ ሙስሊም መሆኔም ተናግሮ ያንን ነው ያ ጉልበት ይሆንሻል። ከዛ በኋላ ቆም ይልቅ በጣም የሚገርምሽ በቅርቡ ወዶ ዘማች የሚባሉ የሙስሊም ጀማዓዎች አሉ። ወጣቶች ቮለንተሮች ወደ 4000 የሚሆኑ በጣም ያንጎች ናቸው። በቅርቡ የሆነ የታላቁ ሩጫ ፕሮግራም አድርገው ነበር የራሳቸውና የሐላል ቱሪዝም ብለው አይሽ የአዲስ አበባን ቱሪዝምን ለማስተዋወቅ። ከዛ በኋላ ቮለንተር ሊዚ መጥተው ነበርና ጎብኝተውን ቪዲዮ ዶክመንተሪ ምናምን ካዩ በኋላ ይሄ ከሙስሊሙ ከክርስቲያኑ ኮሚኒ አንዳንዱ ያይሽ ድንበር ያበጃለ ወይ ደግሞ እዛ ሆኖ ተከባብሮ ነው ምናምን ያለው። የኔ ችግር የለብኝም እዛ ድንበር አልፈሽ ትገቢያለሽ። ብፁዕ አቡነ መርቆሬዎስ የጳጳሱ ያረፉ ጊዜ እኛ እንደ እድል ሆኖ እድሉ ተሰጥቶን የእሳቸውን ቀብር በተለየ ሁኔታ እዛ ስላሴ ቤተክርስቲያን ውስጥ የነበረን ሂደት ሙሉን ዲኮሩን ወንበሩን ምኑ ሁሉ ነገር አድርገን ነበርና እዛ ሁሉ መነኩሳትና እንትኖች መሀል ላይ ብቻዬን አንድ ሙስሊም እንደዚህ ቁጭ ብዬ አርጌ ነበር። እዛ ስቀመጥ ምንም ትዝ አይልም። የጠቅላይ ሚኒስትሩ የማህበራዊ ዘርፍ ኃላፊ ሚኒስትር ናቸው። እሳቸው ሌሊት ላይ በአጋጣሚ ቤተክርስቲያኗ እንደነገ ቀብራቸው ሆኖ እዛ እየሰራን መጥተው ነበር እና በቃ ቆሞ አይተን ካሊድ እንዳንተ አይነት እና የተናገረኝ ንግግር እንዴት አይነት ጉልበት እንደሆነኝ እና እንደዚህ አይነት ድንገት አይን ውስጥ የምትገቢበት ነገር አለ። ድንገት የምትታይበት ነገር አለ። ሰምታይምስ ሁልብ ብትይም በማንኛውም አይን ውስጥ አሁን ስላሴ ቤተክርስቲያን ያሉ የአባቶች በቃ በደም ወንድም ካሊድ ሁሉም ለሆነ ቀብር ለሆነ እንትን ስመጣ ይሄ ተሯውጠው ወንበር ሊሰጡሽ የሚመጡበት ሂደት በዛች ባለም ነው። አንዳንድ ጊዜ የዓመቱ ስላሴ አለ በክረምት ላይ ነው መሰለኝ ድንኳን ተከራይልን ምናምን ብሎ በደብዳቤ ምናምን ሁሉ መጥተው ይጠይቁናልና ያ ምን ያህል የሰጡሽን ቦታ ነው የምታየው። ይሄ የመከባበር አንዱ ትልቅ ልክ ነው። ስለዚህ አንዳንድ ጊዜ በራሱ ነው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ጎረቤትን እንደራስህ አክብር ውደድ ብለው የተናገሩበት ያደረጉ ብዙ ሐዲስ አላቸው። ስለዚህ ትልቁ ሂደት የመጀመሪያው ሀቅ የሌላውን እምነት አክብረሽ ክብር መኖር ነው። ስለዚህ ይሄ ትልቅ ራስሽን እስካልነካሽ ድረስ እና በእንደዚህ አይነት ሂደት እነዛ በቃ በእንደዚህ አይነት ነገሮች ያሳለፍሻቸው የሄድሽባቸው ነገርና ያንን ሁሉ ድምር ይመስለኛልና ዶክመንተሪውን ሲያዩ ወጣቶቹ በጣም ኢምፕረስ ያደርጋቸው ምናምን ብዬ እኔ ቤት ውስጥ ስላለ ኢንቫይሮመንት ኖ ሳይሆን በቃ በነዛ በሌላ ሃይማኖት አባቶች አፍ መወደስ መነገር ከዛ ምን ያህል ልባቸውን እንደገዛው እንደነካው ከዛ ይሄንን እነሱ ውስጥ አስገብቷል። ይሄ ስለዚህ ቀላል አይደለም። እንዲህ ማድረግ ይቻላል ብለው እንዲያስቡ እነዚህ ያ ሁሉ የመጡት ጀማዓዎች ጭንቅላት ውስጥ መቀመጥ ማለት ለኔ ደግሞ ሌላኛው ስኬት ነው። እኔ እንደውም ወደ አንተ ስመጣ ታስታውስ ከሆነ እንደዚህ አይነት አለባበስ ነው ለብሼ የመጣው ስለ ካሊድ አራት ምንም አትቸገሪ ይሄ ቤት እኮ የሁሉም ሰው ቤት ነው ስትለኝ እኔ ደግሞ አንተንም ከማክበር እና አንዳንድ እዚህ ጋር ደግሞ ያለውን የሙስሊም ማህበረሰብ ምናልባት ኡስታዞች ሊኖሩ ይችላሉ ወይ ሰላት የሚሰግዱ ሰዎች ይኖራሉና እንደው ካሊድ ጸጉሬን ብሻፍን ምን ይመስላል ስለ እንደው ፊል ፍሪ ዶንት አትጨነቂ ምናምን አልከኝ እንጂ እኔ የኦርቶዶክስ ሃይማኖት ተከታይ ነኝ ከነ ቤተሰቤ ግን አንተ ቤት ስመጣ በተለያየ ምክንያት በነገራችን ላይ ሻርፕ መሸፈንን ኦርቶዶክስ ሙስሊም ብሎ እንትን ቤተክርስቲያን ብትሄጂ በእርግጠኝነት በሻርፕ ሳትለብሽ ጸጉርሽን ሳትሸፍኚ ቤተ መቅደስ ውስጥ አትገቢ። ዋው ውስጥ ምንም ጥያቄ አለ። ከዛ ጫማሽን ልብስስ ቀሚስስ የፈለገ አጭር ሆነሽ አጭር ልብስ የተገላልጠሽ አትለብሽም። ሐዘን
ይሄ ክብር ያለበት ቦታ ላይ ለሰዎች ክብር መስጠትና ለእምነትሽ ክብር መስጠት ነው። ከዛ እና ይሄን መሸፈን የሁሉም ነው። አሁን አንዳንድ ጊዜ እኮ በመገላለጥ የሚመጡ ችግሮች የሚሰጡ ስሞች ሁሉ ነገሮች መንስኤ የመጥፎ ነገሮች መንስኤ እነዛ አላስፈላጊ ወግና ከእንትን የወጡ ነገሮችን ስናደርግ ነው። ኤግዛክትሊ ካሊዴ እና ይሄ ነው አንዱ መገለጫ ያንተ ጉዳይ እንዳልኩ እንደዚህ ከሁሉም ጋራ በህብረት የመስራት ተመሳስሎ የመኖር ተከባብሮ ተዋዶ ከየትኛውም እምነትና የትኛውም ሃይማኖት ተቋማት ጋራ በጣም በትብብር የመስራት ነገሮችን በጣም አይቻለሁኝ ለማለት ነው። ሌላው ምናልባት ቅድም ካልኩ ሌሎች የበጎ አድራጎት ስራዎችን ከሚሰሩ ሰዎች ጋራ ያለ በጣም መልካም ግንኙነትና እነሱን ለማክበር የሄድክበት ርቀት በጣም ነው እኔ ውስጤን የነካኝ እንደነገርኩ በተለይ አራዎቻችንም ናቸው አለ በጣም እንደገና በተለይ ደግሞ እኔ ብቻ ትክክል እኔ ብቻ ትልቅ ብሎ የሚያስብ አንድ ትንሽ እንደው አሳሰባቸው የተበላሸ ትውልድ እየመጣ ባለበት ጊዜ በቃ እኔ ነኝ እየሰራለሁት ከኔ ውጪ ማን አለ እኔ ከሌለው ሁሉ ነገር ይጠፋል ብሎ የሚያስብ ትውልድ ውስጥ እንደዚህ አይነት እኔን የሚመስሉ ሌሎችም አሉ ብሎ ሌሎችን የሚያከብር አይነት ሜንታሊቲ እኔ እውነት ለመናገር በጣም የማከብረውና አንተንም በእውነት ካሊድ በጣም ያከበርኩበትን ነገር እዚህ ጋር ለማስቀመጥ ነው። በነገራችን ላይ አሁን እዚህ ላይ እንደዚሁ ነገር ላይ ሳናልፈው ይሄ እንደጀመርነው አንደኛ የመነሻችን ምሳሌ ለምሳሌ ሲስተር ዘቢደር ናት። ሜሪጆ እንግዲህ በበጎ ፈቃደኝነት ስናገለግልበት ስንሰራበት የነበረ ነው። እንደዚህም አልፎ መቄዶንያም በፊት እንግዲህ እንደተጀመረ ሰሞን አካባቢ አሁን ከዛው ሲስተር የመጀመሪያ ኮሮና ሰዓት ላይ መጥቼ ሁለት ያንቺ ታደለ ሮባና ሲስተር ዘቢደር ወደ ተቋም መምጣት አለ ካሊድ ያንተን ልበቃል ምክንያት በበጎ ፈቃድ እሷ ብዙ ነገር ሰርተን የአዋሳ ማዕከልን ሰርተንላታል ምናምን ብዙ ነገሮች አዋሳ ያረጋን ማዕከልን እንሰራ ነበር። ወደ 20 ሚሊዮን ብር የሚያወጣ ፕሮጀክት እዛ ላይ ፋሽን ኢንዱስትሪው በጣም ተሳትፏል እና ከብዙ ሰዎች ጋር አስተዋውቆኛል። እኔ ከካሊድ የሚገርመው ነገር አይዲያዎች በየቀኑ ሳገኘው በየቀኑ አዳዲስ አይዲያ አለውና እኔ ካሊድ እዚህ ቦታ እንደሚደርስ የዛሬ 15 ዓመት አውቀዋለሁ። እንግዲህ ይሄንን እሷ ምስክርነት የምትሰጥባቸው ይሄንን የምታደርግባቸው ነገር ከዛ ይሄ ኮሮና ሰዓት ላይ የመጀመሪያ መታጎሚታ ወደ ተቋም መቀየር አለበት ብላ ያንን እንደው ለሳምፕል ለተወሰነ ጊዜ ተብሎ የተሰራን ነገር እንዴት እንዳደረገችው አውቃለሁ። ከዛ በቃ ሲቸግረን ምን እናደርግ ከዛ ኮሮና እኛ ፋውንዴሽንም ሆኖ እየሰራን እያለን አረፋ ሰዓት ላይ እኛ የሳውዲ የምናምን የዱባይ ኤምባሲ ተብሎ የሰጡንን በሬ ምንትስ ምናምን ብድግ አድርገን ከነሱ ጋር ተካፍለን እነሱ ጋር ለሷ ለምትረዳቸው ሰዎች በተለያየ ጊዜ እንደዚህ ድጋፍ ስናረግላት ነበር። ይሄ እንግዲህ አንዱ ትልቁ ከሷ ጋርም እየተማርን የመጣነው ተሞክሮዎችን በቃ እያንዳንዱ ነገሮች ለሲም ደግሞ ሌላ በጣም ለኛ የጀርባ አጥንታችን ሐናን ባቡልሄር አላህ ኸይር ጀዛዋን ይክፈላት። ቤታችን ሲጎድል ለምሳሌ ይሄ ቤት ሲሰራ አሸዋ ሲሚንቶ ጓደኞቿን እያስተባበረች ምን እያደረገች በብር በዩ በመናምን ስንት ሚሊዮን ብር እያወጣች የምታግዘናት ሲጎልብን እንደዚህ እንተጋገፋለን። ይሄ ባህል እንደዛ ነው። ሰሊሆም እንግዲህ ብትወስጂ እኛ የተለያዩ አረቦች ይዘን ሄደን ከኛ ቤት ብቻ አይደለም እነዚህ ሰዎች እዛ ሊያዩ አይችሉም። በጣም ትልቅ እንደውም የዓለም ሙስሊም ሊግ ፕሬዚዳንት መልእክተኛ የሆኑ እነሱን ሰዎች ሄደን ብድልብስ ሄደን ረተን በፍጹም ሊገቡ አይችሉም እዛ ቦታ ላይ እንጠጡ በዛ ጭቃ ውስጥ እንደዛ አይነት ሰዎች የተደሰቱት ደስታ ባለቤታቸው በጣም ከነ ባለቤታቸው መጥተው አሁን አንድ የጎበኙበት ማየት እንችላለን ፎቶዎችን እንደዛ ከዛ በኋላ ብድልብስ ሰጠን እንደዚህ የምንደጋገፈው ነገር አለ ይሄድን እንረዳለን እኛ ሞልቶልን አይደለም ይሄ ያንዴ የራሷ ያረረባት የሰው ታማስላለች እንደሚባለው ነው እንደውም ትንሽ እሱ ምን አደረገን ትንሽ ሰዎች ዘንድ በቃ ይሄ ተርፎሽ ምሰጭ አይነት ነገር ነው ግን እንደዛ አይደለም ለምሳሌ ያረጋን ልብስ መጥቶኛ ቤት ምንም ማይሰራ ከሆነ ምን አለ ምን ችግር አለ መቄዶንያ ብንሰጥ የህፃናት ልብስ እነሱ ጋር ማይሰራ የወጣቶች ወንዶች ልብስ የሴቶች ልብስ የወጣቶች ማይሰራ ደግሞ ለኛም አምጥተው ቢሰጡ ይሄ ብዙ መደጋገፍና መረዳዳት ነው የሚሆነው እንደዚህ ያ ነው ከዛ በጣም የገረመኝ በረከት ገበሬዋ በቅርብ ጊዜ እኛ ጋር መጣ ነበርና ከዛ ወይ ማናት ጥግ ላይ ያለችው እሱና በሐናን ባቡልሄር ወይ እሷ ናት ባቡልሄር ሲባል ሰማለሁ እንደዚህ ይሄ ለካ እንዲህ ማሳወቅ ይቻላል እንዴ አሁን ለምሳሌ ዲቦራ ፋውንዴሽንን የማያውቅ ስንት ሰው አለ እኛን ማያውቃለን ምን በዚህ ልክ ምንም ሩቅ ምን አስከደሽ አንዳንድ ጊዜ ይሄ ለሚዲያው አክቲቭ ነን ብለን የምናስብ ከዛ ደግሞ ከሚዲያ የራቁ ተቋማት አለ አሁን በእርግጠኝነት አሁን ስለ ካቶሊክ ቸርች ማዘር ትሬዛ ተቋም ጃን ሜዳ የሚገኘው በእርግጠኝነት ማንንም አያውቀውም በመጀመሪያ
በቃ የተለየ ሌላ ራሱን የቻለ መቄዶንያ ሌላ የሚገርም ተቋም ሌላ የሚገርም በርካታ ሆስፒታል አለ ማንም ሰው በነፃ ሄዶ ወክ አድርጎ የሚታከምበት በቃ እኛ ቤት የአብዛኛውን የህክምና እንትናችንን የሚሸፍን አሁን እነሱ ተቋም አለ ማናቸው ማዘር ትሬዛ ማያቀቁ ትውልድ አለ ስለዚህ አንዳንድ ጊዜ የሚረዳው እኛ ቤት ውስጥ ያለ ተረጂ ብቻ ሳይሆን አይምሮው ራሱ በብዙ ነገር የተወጠረና ምንም አይነት ነገር ስለዚህ ግንዛቤ የሌለው ሰው እዚህ መጥቶ ያን ግንዛቤ እንዲያደርግ ማለት ቀላል ነገር አይደለም በተረፈ ደግሞ አንዳንድ ጊዜ መተሽ ልደትሽ ምንሽ ፕሮግራም ስታረጊ በዚህ ይሄ ባክግራውንድ ሾው ነው በደጋጎች ልፍኞች በደጋጎች እንትን ላይ ምክንያቱም የሆነ ቡና ቤት ላይ እኮ የሆነ እርቃኗን የሆነች ሴት ወይ ደግሞ ብርጭቆ ያዘች ሴት ጀርባ ፎቶ ሆኖ እኮ ልደት ታከብራለሽ ወይ ዝግጅት አይደል ወደዚህ ልመጣለ ነው ካሊዲ እኔ አሁን በነገራችን ላይ እዚህ አሁን የተለያዩ ቦታዎች ስፔሶች አይተናል በጣም የሚገራርም አደረጃጀት የወንበሩ የጠረጴዛው የቡፌው ሴትአፕ ኤቭሪቲንግ ስትመለከት እዚህ ቦታ ላይ እኔ ደስታ እጥፍ ድርብ የሚሆን ነው ይመስለኝ አንድ ሰው በርዝዴውን ልደቱን ቢያከብር ወይ ደግሞ ኒካም ሊሆን ይችላል ሌላ የቀለበት ፕሮግራም ትንንሽ ድግሶችን ቢያደርግ ከድግሱ ባሻገር ሁለተኛው ጥቅም የአይምሮ ደስታ የአይምሮ በቃ እርካታው እነዚህ ሰዎች ጋር አብሮ መቋደስ ምግብ ሌሎችን በልቶ አብልቶ ተመርቆ ተመራርቆ መለያየቱ ራሱን እንጃ እዚህ ቤት የሚጋቡ ሰዎች ትልቅ በረከት ይዘው የሚወጡ ነው ይመስለኝ እኔ እዚህ ቤት ልደታቸውን የሚያከብሩ ሰዎች እድሜያቸው ላይ የሚጨምሩ ነው ይመስለኝ ሰው ልደቱን የሚያከብረው እኮ እንኳን ተወለድክ ረጅም ጊዜ እንዲኖር ሰውየው መልካም ምኞታችንን ከመግለጽ ባሻገር ደግሞ ራሱ ፈጣሪ ከላይ የሚጨምርልን እድሜ ያለ እስኪመስል ድረስና በእውነት ለመናገር እኔ ከአንድም ሁለት ሶስት ጊዜ ከቤተሰብ ጋር አርጌ ያውቃለሁኝ የተለያዩ የእርዳታ ድርጅቶች ላይ በዓላትን አክብረን እናውቃለን እንዲህ ባማረ ሴታፕ ደግሞ እንደዚህ ለሁሉ ነገር የሚመጥን ስታንዳርድ ባለበት ሁኔታ ያው ቪዲዮውን እየተመለከቱት እንደሆነ አስባለሁኝ ትንንሽ ሰርጎች ቀለበቶች ልደቶች የተለያዩ ኢቭን ትልልቅ ካምፓኒዎች ራሳቸው ስታፍ ሚቲንጎቻቸውን ሁሉ እዚህ የሚያደርጉበትን ሐሳብ ቢያስቡ ጥቅሙ እጥፍ ድርብ ነው ብዬ ነው የማስበው ካሊድ ይሄን ፕሮግራም እየተከታተላችሁ ያላችሁ ሰዎች በሙሉ እንግዲህ ትልቅ ፓራዳይም shift ያመለካከት ለውጥ እና የግንዛቤያችሁን በዚህ ደረጃ ከፍ አድርገን እንደዚህ አይነት መረዳጃ ማህበራትን ተቋማትን በዚህ ደረጃ አብረን ማገዝ እንደምንችል ማሰብ እንችላለን ለማለት ነው ካሊድ አንድ ጊዜ አንተ ጋር በሌላ ስራ ጉዳይ በመጣውበት ሁኔታ የትግራይ ሙስሊም ሴቶች ማህበር ሴቶችን አይቼ እንደውም አንተም በዛ አጋጣሚ አስተዋውቀኸኝ ነበርና እዚህ አዳራሽ ላይ ትልቅ ፕሮግራም ተደርጎ አንተ እንደገና እነሱን አስተዋውቀህ እንድንረዳቸው ነው ይሄን ፕሮግራም ያዘጋጀሁት ብለህ የተለያየ ሚዲያን በተለያየ መንገድ ብዙ ሰዎችን ከነሱ ጋር ኮኔክት እንዲያደርጉ እነሱ ሲስተም ውስጥ እንዲገቡ አይዟችሁ ብለህ ያገስካቸውን ሴቶች አይቼ ለማመስገን ሴቶቹ ቃላት አጥሯቸው እንደውም አንቺስ በምን መንገድ ታግዥናለሽ ተባብለን ከኔም ጋራ ስልክ ተቀያይረን የተለያየንበት ሁኔታ ሳስብ እንግዲህ ባንድም በሌላ አገራችን ላይ የጦርነት ታሪኮችን አሳልፈናል እነዚህ ሰዎች ሰሜን የኢትዮጵያ ክፍል ላይ እንግዲህ የምናውቀው የቅርብ ጊዜ የጦርነት ታሪክ አለና ያ የጦርነት ታሪክ ዝም ብሎ አይደለም ያልፈው ብዙ ችግሮችን ጥሎ ነው የሚያልፈው ብዙ አቅመ ደካሞች ያለ እርዳታ ወጣቶች የሉም አገሪቷ ላይ ብዙ ወጣቶች አካል ጉዳተኞች ናቸው አይን የለም እግር የለም እጅ የለም ወጣት ጧሪ ነው እንጂ ተጧሪ አይደለም ፕላስ ደግሞ ከሴቶች ጋር በተገናኘ ደግሞ ተገዶ መደፈርና የመሳሰሉት ጉዳዮች ላይ እንግዲህ እነዚህ ሰዎች ትከሻ ላይ የወደቀ ብዙ ስራ አለ እና እነሱን ለማገዝ አንተ ራስህ የሄድክበት ርቀትና ስትሆን የነበረውን ነገር ሳይ አልኩኝ በቃ ስንት ነገር ውስጥ ነው ሊሆን የሚችለው ይሄ ልጅ አንዳንድ ጊዜ ካሊድ 24 ሰዓት ብቻ ነው ያንተ ሰዓት ብዬ ልጠይቀው ሁሉ ፈልጋለሁ ምክንያቱም በ24 ሰዓት ውስጥ የሚሰራ አይመስልም እና ተጨማሪ ሰዓት አለ ሆይ ከተፈጥሮ ህግ በላይ ብዬም ለመጠየቅ ሞክር ፈልጋለሁና በጣም ልብ የሚነካ ነገር ነው የዛለት የሚሰማውትና በአንተ ምክንያቱም የተለያዩ ሰዎችን አውቀው እነሱም ተስፋቸው ታድሶ ደስ ብሏቸው ነው ከዚህ ወጡት በጣም የሚያስደስት ኢቨንት ነበር ያሳለፋችሁት ካሊድ ስለነሱ ትንሽ መናገር የምትችል ይመስለኛል ጥሩ ትልቁ ምንድነው መሰለሽ የዛሬ 20 ዓመት የተቋቋመ ድርጅት ነው አይሽ አሁንኛ ገና ወደ 5 ዓመት እየመጣን ነው በ20 ዓመት ያላቸው ኤክስፒሪየንስ አለ ግን ደግሞ ድሎችን ባለማግኘት በጣም በኤችአይቪ ጋር ላይ በተለያየ በሴቶች መደፈር ጥቃት ላይ በሴቶች መማቋቋም ዛሬ አሁንኛ የምንሰራውን ስራ እነሱ በፊት በራሳቸው ተነሳሽነት እንደሄ የትግራይ ሙስሊም ሴቶች ማህበር ብለው በተለይ ደግሞ ሙስሊሙ ከዚህኛው ነገር ላይ የተገፋ ነውር የሆነ እና አንዳንዴ
እንትንም እንደዚህ አይነት ውስጥ የነበሩትን ሰዎች ለማገዝ በሚል የጀመሩት ሂደት ነውና በጣም እና በሆነ ጊዜ ላይ መተው የልምድ መቀሳሰም ብለው መተው የዛሬ ዓመት አካባቢ አናግረን በማንኛውም ሰዓት የቤት ሲያልቅ አዳራሽ መጠቀም ትችላላችሁ እንደዚህ ያሉ ብለን እኛ እንግዲህ በሬ አርደን ቡፌ ሰርተን ለሚመጡ ሰዎች በጣም ቆንጆ አዳራሻችንን በዛ አይነት መንገድ አድርገን ትልቅ የፈንድሬዚንግ ፕሮግራም እንዲያደርጉ አድርገናል። ያ እንግዲህ አንዱን የመደገፍ ሂደት አንዱ ባህሪም የማሳየት ነው። ስለዚህ ፖዚቲቭ ሜንታሊቲ ሁሉም ላይ ማጋባት የማድረግ ነው። በተረፈ ግን ዋናው አጀንዳ እኛ እንደ ችግር የሀገራችን ችግር ለመፍታት የወገኖቻችን ችግር ለመፍታት እንዳሉ አንዱን የሸክማችንን እያቀለሉ ነው። እንደ መርህ ወይም ደግሞ እንደ ሞቶ በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርገን እናስቀራለን እና የኛን ኢኒሺዬቲቭ ስትወስጂው አንዱ እንትን ክንፍ እየቀነሱልን ስለዚህ ትግራይ ያለን ችግር እነዚህ ሰዎች መቅረፍ ከቻሉልንና ካረግልን ያ ህልማችን ጋር ቶሎ መድረስ እንችላለን። በዚህ መንገድ እነዚህ ሰዎች የሚረዱበት መንገድ በቅርብ ጊዜ በጣም ወደ ትግራይ ክልል ሄደን ነበረ የዚህ ሀዘን የተሰማበት ወቅት ላይ። ስለዚህ በዛ ወቅት ላይ ሆኖ እኛም ፋውንዴሽናችን የሆነ ገቢ አሰባስቦ እዛ ድረስ ሄደን የረዳንበት ሀዘን የሚያየንበት ምን ያህል የተጎዱ ወገኖች ምን ያህል የተቸገሩ ወገኖች እንዳሉ አይተናልና ይህንን ለማገዝ ደግሞ የግድ ያ ነገር ያስፈልገናል። 30 ደቂቃ ከቤቲ ጋር እሺ ቆንጆ ቆይታ ያደረግን እንደሆነ ተስፋ አደርጋለሁ። አሁን የምንገኘው በወንድም ካሊድ ፋውንዴሽን የደጋጎች እልፍኝ እናንተም ስትመጡ የምትመጡበት ሁሉም ኢትዮጵያ የተጋበዘበት ቦታ ነው። በጣም የሚያምር የምናየው እይታ ሁሉ በእውነት ለአይን ምግብ የሆነ ቦታ ነው። እንደምታዩት እንግዲህ እንዴት ነው ተመልካቾቻችን በጣም መንፈስን በእውነት የሚያድስ ቦታ ነው። ወንድም ካሊድ በህይወቱ ያሳለፈው ከባድ ጊዜ ነበረ። በጣም ብዙዎችን ልብ የነካ ኢትዮጵያን ከዳር እስከ ዳር እንዳው እንባቸውን ያነቡበት እሱም ትልቅ የልብ ስብራት የደረሰበት ግን ከዛ ከባድ ሀዘን ደግሞ ወጥቶ አሁን በዚህ መንገድ ፕሮዳክቲቭ ይሆናል ምርታማ ይሆናል ህይወቱን እንደገና በአዲስ መስመር ውስጥ ትልቅ ጉዞ ይጀምራል ተብሎ እስከማይታሰብ ድረስ ከባድ የሆነ ስብራት የነበረበት ጊዜ ነው። እህቶቹ የወንድም ካሊድ ባዮሎጂካል እህቶቹ የእናት ያባቱ ልጆች ከእህት ልጅ ጋር 5 ልጆች እንግዲህ ከአንድ ፋሚሊ ከባድ የመኪና አደጋ ያጋጠመበት ጊዜ ሁሉም ህይወታቸውን አጥተው አንደኛው አይ ቲንክ የተረፈችው ልጅ ዛሬ ስታስተናግደኝ እንደውም አብረን እዚህ ብዙ ነገሮችን ተስታገለግለኝ የነበረች ልጅ ነበረችና እውነት ለመናገር በወቅቱ በጣም ብዙ ሰዎች ከጎንህ ነበሩ ካሊድ አንተን በማጽናናት ብዙ ነገር ባንድም በሌላ ለማገዝ ተረባርበናል። ጓደኞችህም ኢቭን የመንግስት አካላት ትልልቅ የመንግስት ባለስልጣኖች ሁሉ ቤትህ በመገኘት አንተን ለማጽናናት አንተን ለማበርታት ተገኝተን ነበርና ከዛ ነገር ውስጥ እውነት ለመናገር እንደው የምታመልከው ፈጣሪም ጭምር ተጨምሮበት ከዛ አይነት ሀዘን ወጥተህ መልሰህ እንደገና እንደዚህ ለሺዎች ትተርፋለህ ተብሎ ለማሰብ ራሱ በጣም በሚገርም ተአምር በሚመስል ሁኔታ ዛሬ እንደዚህ ተገናኝተን ያ ጊዜ አልፏልና ካሊድ ያ ጊዜ በትክክል እንደው ምን አስተማረ? ምን አስተማረ? እንግዲህ አላህ መቻልን አስተምሮኛል። አላህ ከብዙ ነገሮች ከብዙ ጣውረዶችን ማለፍ እንደሚቻል ምክንያቱም ይሄን አይነት ነገር እየሰራሽ እያገሽ እነሱም ከጎን የሆነው እያገዙኝ እየሰሩ የነበሩ ቤተሰቦቻቸው ልጆቻቸውን ጥለው መተው እንደዛ የሚያገዙኝ የነበሩ እህቶችን በአንድ ወቅት በአንድ ሰዓት ያለምንም ቅድመ ዝግጅት ያለምንም መሰናበት ድንገት ስታጪ ቀላል አይደለም። እንዳልሽው ቅድም ከመኪና አደጋ የተረፉ በሁለት ምክንያት አንዷ መኪናው ውስጥ የነበረችው የእህቴ ልጅ አለች፣ አንዷ ደግሞ እህቴ ያለች ታናሽ እህቴ እንግዲህ እሷ ለገበያ ሄዳ የቀረች በአጋጣሚ ከመኪና አምልጧት ከኋላቸው ስትከተል የነበረች እናትና እንደ ተአምር ሆኖ እንግዲህ እነዚህ ሰዎች አንዷ 3 ወር ድረስ ሆስፒታል ተኝታ ተርፋለች። አይሽ እነሱም ማበርታትም ነበረብኝ የቤት ስራ ከዛ በኋላ ኃላፊነት ይጠብቅብሻል። የወላጆቹ እንዳለ ሆኖ ምናልባት ወላጆች አካባቢ ያሉ ቤተሰብ ዘመድ ያደርጋል። እነዚህ ሰዎች ደግሞ እዚህ አካባቢ እኔ ጋር መሆናቸው ደግሞ ብዙ ኃላፊነት ይጠበቅብሻል። እንደ ማህበረሰብ ደግሞ የመጣው ነገር በወቅቱ ኮሮና ሰዓት ላይ ነው። ኮሮና ሰዓት ላይ እንደዛ ዓለምን እንደዛ አስጨንቆ በኢትዮጵያ ደረጃ 1000 ምናምን ሰው በአመት ውስጥ እንደ ተአምር ሆኖ በቃ በዚህ በዛ ተብሎ ርብርብ ተደርጎ
እንደ ቀልድ ግን እኛ የሰራነው ነገር ደግሞ በወቅቱ እንግዲህ ከ5,000 ምናምን ህዝብ በላይ እኔ በወቅቱ ከዛ በኋላ ዜና መከታተል ስለሚጀምር ስለነበር እንደ ሪፖርት ሰማ ነበር። ስለዚህ ይሄ ነገር እንደ ቀልድ ምክንያቱም የኛ ቤተሰብ ላይ አደጋ የደረሰበት ሰዓት ላይ እድሜው ለመንጃ ፍቃድ ያልበቃ ልጅ የ16 ዓመት ልጅ ነው መኪና ሲያሽከረክር የነበረው። እንደውም በወቅቱም ታስታውሻለሽ እንደውም ወዲያ በእኛ ቤተሰብ ይብቃ የሚል ነገር ትልቅ ንቅናቄ ጀምረን ነበር። አልተውነውም ትንሽ እስከምንቆም ድረስ ነውና ይሄ መንጃ ፍቃድ እንደፈለገ ድሮ መንጃ ፍቃድ ስታወጪ ሁለተኛ ሶስተኛ ተብሎ እንደ ዲግሪ ዲፕሎማ በደንብ በሂደት ነበረ የምታደርገው። አሁን ግን ልክ እንደ ስራ እድል ፈጠራ ተብሎ እንደ ቀልድ ነው ሰዎች መንጃ ፍቃድ ዛሬ ላይ ተነስተሽ ሲኖትራክ አብራሪ ፐብሊክ ነዳለው ካልሽ ያንን ስልጠና ትወስጃለሽ። ኃላፊነት የሚባል ነገር አለ። ይሄ እድሜው ከ40ዎቹ የቤተሰብ ኃላፊነት ኖሮት ፐብሊክ ትራንስፖርት የሚይዝ ሰው ኃላፊነቱ እንዴት አይነት መሆን እንዳለበት፣ የትራፊክ ህጋችን ምን ይመስላል፣ አነዳዳችን፣ መስመር ይዘን መንዳታችን፣ አንዳንዱ ነገር ያንዳንዱ አሁን እኮ ነው ገና ብዙ ነገሮች ስርዓት እየያዙ ያለው እግረኛ መንገድ ላይ መውጣቱ መቆሙ የሁሉ ነገር እግረኛው በእግረኛ መንገድ የሚሄድበት ይሄ ሁሉ በሌለበት ሁኔታ የነበረን የትራፊክ መንጃ ፈቃድ አካሄድ በጣም ነበር። ያኔም ክቡር አባዱላ እንግዲህ እንደ ጎረቤት በዛም በወቅቱ ላይ ንግግር አድርገው ነበር ለመጽናናት እንትን ለማድረግ እና አንድ ትልቅ ያሉት ነገር እሳቸው ለካ ያኔ ፓርላማ እያሉ ነው ይሄ ህግ ሁሉ እና በህይወቴ ከሚጸጽተኝ ነገር ብለው ሁሉ ተናግረውታል። ያንን ይሄ መንጃ ፈቃድ እንደማንኛውም የሚፈልገው ሰው ይውጣ ማለት ማውጣት እንዲችል ይሄ አንደኛ አውጥተሽ ከዛ ሁለተኛ ስቴፕ የነበረውን ነገር ሁሉ የሻርነበት ሂደት አሁን እንደፈለሽ መንጃ ፈቃድ ቤትሽ ድረስ የሚመጣበት ሂደት ነው ያለው። እነዛም ቤተሰብ እንግዲህ ሹፌር ሆነው እጃችንን አፍታታ ብሎ እንግዲህ እንትን የተደረገበት ወቅት እነዛ የነበሩት ሰዎች መንጃ ፈቃድ እንትን ያደረጉበት ነው። እነዚህ ሰዎች ይህን ሁሉ አድርገው ቤታቸውን ያፈረሱበት የነበረ ነው። ስለዚህ ምንድነው ከዛ ውስጥ የተማርነው ብለሽ ብትሄጂ እነሱም ቤት ልጃቸውን አጥተዋል፣ ህይወት አጥተዋል፣ የሰው ህይወት ነጥቀዋል። የኛን ጨምሮ የ10 ምናምን ሰዎችን ህይወት ነጥቀዋል። ሙሽሮች ነበሩ እዛ ቤተሰቡን ሊያስተዋውቅ ሄዱ ሌላ ሰዎች። እንግዲህ የኛ ሀዘን ሌሎቹን ሸፍኖ ሄደ እንጂ በብዛት ስለሆነ የኛ ቤተሰብ ያጣ ነው። ይሄ ቀላል ሂደት አይደለም። እንደ እንትን ሄደሽ አንዳንድ ጊዜ የሆነ ሰዎች ታሪክ ላይ ለካ እንደዚህ ቅርብ ነው። ለምሳሌ አንዳንድ ጊዜ ድንገት ልትሞት ትችላለህ። ድንገት እንደ የምንላቸው ታሪክ አንቺ አሁን እንደ ቅርብ የኔ እማቀው እንደ ቅርብ እንደ ቤተሰብ ማቀው ጓደኛችን ወንድማችን ላይ እንዲህ አይነት የቤተሰብ አደጋ ደረሰበት በርቅ ነው አይደል? የብዙ ሰዎች ታሪክ እንደዚህ መሰሚው እና ሁሉ ነገር እንዲቀርብ ነው እና ከዛ ግን ነገሮችን እንዲያስታሙ ቶሎ ማለት ነው። ከዛ በኋላ ደግሞ እኮ የደረሰብን አንዳንድ ጊዜ በዛ ሁሉ ትሮማ ውስጥ ሆነን በዛ ሁሉ ችግር ውስጥ ሆነን የአከራዮቻችን ቤታችንን ለማስለቀቅ በቃ ምክንያቱም አትፈርጅባቸውም። ድሮ ከዛሬ 40 ዓመት ከሀገር የወጡ ናቸው። ቤቱ ይወረስብናል ብለው ፈርተው ምን ብለው ቤቱ ውላችንን ሳንጨርስ እንደገና ከህልምሽ እኔ ደግሞ አየሽ የተደበኩት እዚህ ውስጥ ነው። እዚህ ውስጥ ባልሆን ምን አይነት ነገር እንግዲህ ሱሰኛ ሆኜ ወይ ድራጉስ ወይ ምን ውስጥ ሆነሽ የትም ዓለም ሄደሽ ብትሄጂ የሀዘን ተከትሎሽ ነው። የትም ሀገር ስትሄጂ ከንፈር የሚመጥልሽ ሰው አታጭምና የዓለም ላይ የተሰማ የነበረ ሀዘን ነው። ያ ሁሉ ነገር ሁሉ ሆኖ ደግሞ ለኛ ከባድ ሂደት ነበር። በጣም ብዙ ነገሮችን ተምሬበት አልፌያለሁ። ለምሳሌ በጣም የመጨረሻ ብዙ ወዳጅ አለኝ፣ ብዙ ጓደኛ አለኝ። እኔ አሁን ጓደኞቼን መውቀስ ሳይሆን በሁለት መንገድ ያየሁት ለምሳሌ 2 ሰዓት ምናምን ሲያልቅ ምናምን ሰው በቃ ያ ድንኳን ባዶ ይሆንና ወደ ሳሎን ከገባሽ በኋላ አጠገብሽ ሰው የለም እና በቃ ይሄው ነው በቃ ትደነግጫለሽ። ብቻሽ ይሄ አብሮ ገና ይሄ 4ኛ 5ኛ ቀን ሆኖ በጣም የሚያስፈራ በቃ ራት ተበልቶ ምናምን ተብሎ የሆነ ነገር እንደው አለ ተከብል ካልተበዛ እንደሚገርምሽ ደግሞ ሆኖ በጣም የሚገርም አሁን ገነት ሞላን ታውቂያቸው ከሆነ እነ መቅደስ ሞላ ምናምን በጣም የሚገርም ፋሚሊ አለ። እሷ በአጋጣሚ ጎረቤት ይሆናል ልጇ አርፎ ነበር እና የሷ ሀዘን ጊዜ በጣም 6 ወር ድረስ ኮሮናም ነው በቃ ቤት ውስጥ አብረናት እያመሸን ምናምን ሌላ እንደ ወንድሜ አብሮኝ የሚኖር የነበረ አለ ከእሱ ጋር ሆን ቤቷ እናሳልፍ ነበር። ያንን ሀዘኗ እንዴት እንዳጽናናት ምክንያቱም ለወቅቱ አንድ ወንድ ልጇ ነውና በጣም አጽናናትና ነበር። በጣም የሚገርምሽ ይሄን ሀዘን ሰምተው ሁሉ እንኳን ሐጂ ሙፍቲ አላህ ይርሐማቸውና ቤቷ ሁሉ ሊያጽናኗት መጥተዋል። ምናልባት እንደዚህ አይነት ለቅሶ ሄደው አያቆምሳቸውና እንደዚህ ሄደው አጽናንተዋት የነበረበት ሂደት አለ። ያንን ሁሉ በእንደዛ አይነት ሆና እኛ ከዛ አይነት ሀዘን ውስጥ እንድትወጣ እናደርግ ነበርና ይሄን ሁሉ አጠገባ ያሉ የሀገራችን በቃ ይሄ ቶፕ
ምንላቸው ባለሀብቶች ተሆል በቃ ለምሳሌ አሁን ሰንሻይ ኮንስትራክሽን ባለቤት እና አቶ ሳሙኤል ባለቤቱ ወይዘሮ ፈትለን በቶስጂ ነፍረሽ አብደላ የሞሐለ ስላሳና አቶ ጌታቸው ቢርቦ ማን ብዬ ማልገርሽ ማአት በጣም ትልቅ የሚገርም ፋሚሊ እና ግሩፕ ነው። በሐዘን በደስታ የሚገናኝ ማህበር ነው ያላቸው። እንደሷ ሐዘን ለኔ ቤት ያ ሁሉ ህዝብ እኔ ጋር ይመጣ ነበር በሷ በቃ ሐዘን። ከዛ ትልቅ አስተዛዘኞች ያን ያህል እንትን የለንም። ትልቅ አስተዛዘኞች እነሱ ናቸው። እዝን ይዘው የሚመጡ የነበረው እነሱ ሲስተር ሰብለንም በጣም የኢትዮጵያ አየር መንገድ የነበሩ እነዚህ ሰዎች አንድ ላይ በህብረት ሆኖ ይገርመኝ ነበር። አሜሪካን ሀገርና አሁን ገነት ሲዳ በጣም በቃ ደግሞ በጣም በህይወቴ ደግሞ አንድ ሳሚያ የምትባል እህት እንደዚሁ በእነሱ ለቅሶ ወቅት ምናምን ያወቅኳት ነበርችና በቃ እንዴት ፉል ታይሟን ማታ ላይ በተለይ እሷ መታ ታረግ ነበርና ብዙ ሰዎችን አይተንበታል። ይሄ ወዳጅ የምትይው ሰው የፈተንበት እንደ ድንገት ደግሞ ከጊዜ በኋላ ያወቅናቸው ሰዎች ደግሞ በቋሚነት በቃ ሐዘናችንን ያስተዛዘኑ ያየናቸው በጣም እንደዚህ ሂደቶች ነበሩና ብዙ ነገርን አስተምር። ከዛ በኋላ የማንንም ለቅሶ አልቀርም በቃ እንደዚህ ድንገት ምናምን ሄደን በጣም የሚገርምሽ ማዲ ወንድማችን እንግዲህ ካረፈ በኋላ የማዲንጎ ድሮ ጎረቤቴም ነበረ። በጣም ከነ ያሬድ ጋር ከነ ጂጂ ከሁሉም ጋር አብሬ ነው ድሮ ኦሎምፒያ አብረን ነበር ነውና የነሱ እዝን ጊዜ አንዳንዴ በቃ ይሄ ለምሳሌ ማታ ግርግሩ ላይ ማታ ላይ የማብላት የማጠጣት ምናምን ይኖራል ሰው ተሻምቶ እኛ ሰው የሌለበት የእውነት ነው የምልሽ በቃ ከዛ በኋላ ምን አይነት ወዳጅ እንደሆነ እነሱ ሰው የሌለበት ጠዋት ላይ ቁርስ በደምኛ ሰርተን ምናምን እንዴት አሁን እናትየው እንደሚመርቁ እንደነበር እንዴት ደስታቸው እኛ ሐዘን የረሳንበት እነሱ እንዲረሱ ከዛ በኋላ እንደውም አስተባብረን ሁሉ ጎንደር ወደ ቤተሰቦቻቸው ሲመለሱ ባህር ዳር ድረስ አውሮፕላን ሙሉ ቲም አድርገን ነሰይፉ በርካታ አርቲስቶች አንድ ላይ በጋራ ሆነን ወደ ቤተሰቦቻቸው እነሱ ወደ ቤት እናት አባቱ ወደ ቤተሰብ ሲመለሱ እንዴት ከዚህ ዝም ብለን ብቻቸው ይሄዳሉ ብለን እዝን ብለን አንድ አውሮፕላን ሞልተን ቻርተር ተከራይተን አውሮፕላን ተከራይተን ነበር ሄድነውና ሐዘን እንዴት እንደሆነ አውቀዋለሁ። ከዛ በኋላ የማንንም ሐዘን አንኳኩቼ ሄዳለሁ በቃ ምናምን sometimes ከዛ ደግሞ ለሰዎች ሐዘን እንዲደርሱ መልእክት ልካለሁ። ለምሳሌ በጣም አብዛኛዎቹ የመንግስት የሥራ ኃላፊዎች ጋር ተዋወቃለሁ በዚህ ስራ አጋጣሚና የማንንም ሐዘን ሲደርስ ቶሎ መልእክት ልካለሁ። በቃ ሁሉም ሰው በቃ ከሌ አርፏል እንደዚህ ደርስ ለምሳሌ ይሄ ለቀብሩ እንዲደርሱ እንዲመቻቹ ድንገት እንኳን ቢሰም ወይኔ በሰማ አጣብቂ ነገር ውስጥ ሆኖ ቀጠሮ ነዋቸው ላይ ሄዱ ይችላል። ዛሬ አሁን ማታ ከሰማው ለብዙዎቹ መልእክት ልካለሁ። ለብዙ ለትንሹም ለትልቁም ሰው በትንሹ የአንድ ሰው ሐዘንን ከ100 ሰው በላይ ቴክስት አደርጋለሁ። በቃ ሐዘን ድሮኮ በባህል ሆኖ በጥሩምባ ነው አይደል ለቅሶ ድረሱ ተብለሽ የከሬ አልፏል ተብሎ ማን አረፈ ተብሎ እንሰማለን። እኔ ደግሞ አሁን ቴክስት አደርጋለሁ። በቃ አንዳንድ ጊዜ አስተምሮሽ የሚያልፈው ነገር አለ። አንዳንድ ጊዜ እንደ እብደት የሚታይ ነገር አለ። እኔ በወቅቱ ላይ የሰይፉ ላይ ኢንተርቪው አድርጌ ነበርና ኢንተርቪው ባወረኩበት ሰዓት ላይ ግን በቃ አልহামዱሊላህ ይሄ ነገር አልፎ እሰየው ምልበት ጊዜ ይመጣ ይሆን ብዬ አስባለሁ። ልክ አሁን እንዳልሽኝ ማለት ለዚህ ከሆነ እንኳን አለፈ በእነሱ ምክንያት የብዙ ሰዎችን ህይወት ምክንያቱም እንደማንኛውም እንደሰውኛ እነዚህ ሰዎች ይሞታሉ መሞታቸው አይቀርም። በአንድ በሌላ መንገድ አንድ ላይ ሆኖ ምናምን ተነጣጣሉ አይቀርም። ግን ደግሞ መሞታቸው ለምክንያት ሆኖ መስዋዕት ሆኖ ያንን አይነት ነገር ሆኖ ከዛ በኋላ በእነሱ ምክንያት አንዳንድ ሰው ቶሎ ጭንቅላቱ ዛሬ እንደው በአጋጣሚ አንድ ሬስቶራንት ውስጥ ሄጄ በቃ እንዲሁ የድሮ ሰፈሬ ላይ ሰንዓ የሚባል ሬስቶራንት አለ። እዛ ሄጄ ቁጭ ብዬ አጎቴ ነው ምናምን ብሎ አንድ ትልቅ ሽማግሌ ነው ከዛ እሱን አታውቀውም ምናምን ይላል እንጂ አላውቀውም ምናምን እንደዚህ አይነት ሰው ሊያስረዳው ይሞክራል ባለቤቱ እንደዚህ የሚሰራ እንደዚህ ኸይር ስራ የሚሰራ እንደዚህ የሚያደርግ እንጂ ወላሂ አላውቅም እንደዚህ ይሄ እህቶቹ ምናምን አይሽ እንዴት ሚሞሪው በኦንሊ ቲንግ እሱ ያንን ነው እና የምትታወሺው ይሄ አሜሪካን ሀገር የነበረን ፈንድሬዚንግ እኔ ሄጄ ለ3 ቀን ለ4 ቀን ሄጄ ልምጣ ብዬ ስል የሰው ሐዘን እንድረስ ብሎ ሁሉ አስቀርቶኛል። በቃ ይሄ መጥቶ እንዲያይኝ ከዛ በኋላ ትልቁ ሰውን የቀሰቀሰውና የመጣው ያ ታሪክ አለ ውስጡ በቃ እነዛ እህቶቹን ያጣ እንደዚህ የተባለ ሰው ተሰባስቦ መጥቶ ለመልካም ነገር ሆኗል። አየሽ አላህ እንግዲህ በአኺራ ቤትም ሆነው እንግዲህ አላህ ጀነተል ፊርደውስ ይወፍቃቸውና እዛም ሆነው አየሽ እህቶች እያገዙኝ እየረዱኝ በዚህ አይነት መንገድ ይሄ
ቀላል ነገር አይደለም። ሰዎች መልካም ነገር ከሰሩ ሁሉ ጊዜ በመልካም ነገር የሚነሱበት ነገር ሞተው ያግዙሻል፣ ያገለግሉሻል። ሰዎች ጭንቅላት ውስጥ በዛ አይነት ነገር እንድትታይ መደረግ፣ እንድትታለፊ መደረግ፣ እንድትታዘኝ መደረግ በጣም ቀላል ነገር አይደለም። አንደኛው የኔ ታላቅ የሚለት ታላቅ እህቴ አላህ ይርሐማት ራሂም ትባላለች እና ራሂም ናስር ገቢዎች ነበር የምትሰራው እና ከፍተኛ ኦፊሰር ነበረች እና ልደት አካባቢ ያለ እንትን ነው እና በአጋጣሚ የሆነ ጊዜ ያው እዚህ እንትን ሆኖ የምትሰሪው ነገር ደግሞ የፔንሽን እና ታክስ ምናምን እንከፍላለን እና ይሁን በቃ ገንዘብ አጣንና ምን ከፍልበትና ትንሽ ጊዜ ማራዘሚያ እንዲሰጡን እዛ ሄዳለሁ። ከዛ ማለት ብዙ ጊዜ ሞክሮ ለካምቢ ብሏቸዋል። በቃ እስቲ ላናግር ብዬ እዛ ሲሄድ ለካ እዛ ቢሮ ተሰራ ነበር። እነሱ ያኔ በባስ በሁለት ባስ መጥተው ለቅሶ ደርሰው እንዴት ተሯሩጠው እንደወጡ እንዴት ላለቃቸው እንደነገሩ እንዴት ሆነው በቃ የእንትና እህት የኛ እኮ ባልደረባ የነበረች እህት ነው እንደዚህ ኦሬዲ ነው ታሪኬን ተነግሮ እዛ ጋር ስራውን ሰርተዋል እና በቃ ገቢዎች ላይ ማለት ምንም እኮ አይደለም። በቃ አንዳንድ ጊዜ ጆሮ እንዲሰጥሽ ወረፋ እንዳትጠብቂ ማድረግ ከዛ ከናን በቃ ከየክፍሉ እየወጡ ስትሄጂ ሱብሃንአላህ ያለሽ በቃ ስለዚህ ምን ያህል ነገር አለ። ከዚህ በኋላም አየሽ የእያንዳንዱ የምንሰራው መጥፎም ደህናም ታሪክ ውስጥ አብረሽ ስማቸው ይነሳል። ስለዚህ ይሄ ብዙ ሰዎችን ያስተምራል ብለን እናስባለን። 30 ደቂቃ ከቤቲ ጋር በስተመጨረሻ እንደማጠቃለያ የሚሆነናል ብዬ ነው ማስበው። እንግዲህ ካሊድ እኔ በመሰራበት በመንቀሳቀስባቸው የሚዲያ እንቅስቃሴዎች የራሴ ዩቲዩብ ቻናል እንዳለኝ ታውቃለህ። በተለያየ መንገድ እንግዲህ ሰዎች አይን ላይ ጆሮ ላይ ደርሻለሁኝና እንደ በፊቱ አይደለም ትንሽ ሰዎች ያቁኛል ብዬ ተስፋ አረጋለሁና እቺን እውቅናዬን ትንሿን እውቅናዬን ወደ መልካም ነገር ለመለወጥ ብዙ ሰራለሁ ወደፊት ብዬም ተስፋ አደርጋለሁ። አንተ ደግሞ አሁን ያቀድካቸው ብዙ ነገሮች እንዳሉ ይሰማኛል። የነገርከኝም ነገር አለ ከዚህ ከመኪና አደጋ ጋር በተያያዘ ይሄን የበጎ አድራጎት ስራ ከማስፋፋት ጋራ በሁሉም ነገር ከጎንህ እንዳለው ያው ታውቃለህ። አሁን ህዝብ እንዲሰማው ብቻ ለማድረግ ያህል ነው። ብዙ ነገር ተጋግዘን እንሰራለን ብዬ ተስፋ አደርጋለሁ። በዚች እንደው ወደ ሚዲያ ብቅ ባልኩባቸው አጋጣሚዎች ሁሉ በተለያዩ ኢንተርቪዎች ላይ በራሴም ዩቲዩብ ቻናል ላይ ብዙ የማህበረሰቡን አመለካከት ከፍ ለማድረግ ብዙ ነገሮችን እያነሳው ብዙ ነገርም ለማህበረሰቡ ለማስተማር ጥረት ባረኩበት አጋጣሚ እኔ እንግዲህ አሜሪካን ሀገር ላይ ብዙ ሰው ያቀኛል ብዬ ማላስብም የኔን ቻናል ይከታተላሉ ምላቸውም ሰዎች ያን ያክል ብዙ ናቸው ብዬ በማላስብበት ሁኔታ ድንገት ስልክ የጠራ የአሜሪካ ስልክ ነው እና አነሳሁት። መነኩሴ ናቸው አሜሪካን ሀገር ውስጥ የአንድ ገዳም መነኩሴ ናቸው አባ ሚካኤል የሚካኤል ቤተክርስቲያንና ከሳቸው ደግሞ ቀጥሎ እንደዚሁ ሌሎችም የማመስገን በቃ የማክበር እና ምናምንና ካንቺ ጋር ብዙ ነገር መስራት እንፈልጋለን አንዳንድ የበጎ ስራዎችን ፋሲሊቴት እንደምታረጊ አምባሳደር እንደሆንሽ እናውቃለንና ካንቺ ጋር ለመስራት እንፈልጋለን እንደው ከማጋር እንስራ ሲሉኝ ያው መጀመሪያ ወደ አይምሮ የምትመጣው አንተነ በቅርብም ያለውን ስራ ስለማቅ ሌሎቹንም አከፋፊ ያለሁኝ የተላከልኝን ሳንቲም እና በዚህ አጋጣሚ እኛን መነኩሴ ተዋወቅኩኝ። ኢትዮጵያ መተውም እንደውም ከዚህ በፊት የነበረውን ያንተን ቤት ሁሉ አስጎብኝተናቸው እንባቀረሽ አይነት ነገር ነው ያየነው። ፊታቸው ላይ የነበረው ስሜት ይለይ ነበርና እኔን ያመሰገኑት ምን አይነት ቦታ ነው ያመጣሽኝ በቃ እኔ አሁን ቤተክርስቲያን ውስጥ ያለሁ ያህል ነው የተሰማኝ። ሰው የሚረዳበት ቦታ የተቀደሰ ቦታ ነውና በቃ የገለጹበት ነገር ምናምን አይረሳምና አባ ሚካኤልን አሁንም መላልሼ ለማመስገን እፈልጋለሁ። በጣም ብዙ ሰዎች ነው እየደወሉ የሚያመሰግኑኝ። እነ ሰሊሆምንም አግዘናል። በዚህ አጋጣሚ የሄድንባቸውን የጎበኘንባቸው ምናልባት እነ የወደቁትን አንሱ ኢየሱስ ቤተክርስቲያን አካባቢ እኔም ባለቤቴም እዛ አምባሳደር ነን እና እጅግ በቃ የምወደው ቦታ ነው ይሄ ቦታ። አሁን አንተ ጋር ስመጣ እኔ በእውነት ለመናገር ካሊድ ይሄን ነገር ለማዘጋጀትም ስናስብ በቃ ምንም ያላሰብኩበት በጣም በደስታ ነው ወደዚህ ቦታ የመጣሁትና እጅግ ከሃይማኖት ተቋማት ወይም ከእምነት ቦታዎች ቀጥሎ የተቀደሰ ቦታ የሚመስለኝ ቦታ ይሄ ነው። ቀጥሎ ሆስፒታል ነው፣ ከዛ ትምህርት ቤት ነው። እነዚህ ምድር እንዲህ አይነት ግቢዎች እንደዚህ አይነት ቦታዎች በጣም የተባረኩና የተቀደሱ ስራዎች የሚሰሩባቸው ቦታዎች ስለሆኑ በቃ መንፈሴ ደስ ብሎኝ ነው መመጣውና
ከዚህ በኋላም እንደማንለያይ ተስፋ አደርጋለሁ። ካሊድ በብዙ ነገር እንደምንደጋገፍም አስባለሁ። እንደ መጨረሻ ግን እንደው እንድታስቀምጥልኝ የምፈልገው ነገር ለኔ ለቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል ተከታዮች ለ30 ደቂቃ ከቤቲ ጋር ፕሮግራሜን የሚከታተሉ ወደፊት አጠር ያለ እንደው ይሄ ነገር ቢኖረኝ እንደዚህ አይነት ነገርን አሳክቼ ነው ከዚች ምድር ማለፍ የምፈልገው የምትለው እንደው ብነካው ይሄን ባደርገው በቃ ብለህ የምታስበው ከዛ ግን ምናልባት አያይዘህ እንድትመልስልኝ አጠር አድርገህ የምፈልገው ካሊድ ያመለጠ የቆጨ ይሄን እድል ሳልጠቀምበት ከጄ ባይወጣ ኖሮ ላለው ምናልባት ዛሬ በነበረኝ ብስለት አሁን ባገኘሁት እንደው የአእምሮ ብቃት ላይ በሆን ኖሮ አያመልጠኝም ነበር የምትለውንም ነገር እንደ ጸጸት እንደው የምታወራው ነገር ሌሎች ሰዎችም እድላቸውን እንዲጠቀሙበት እንዲማረግ አልነበረባቸውም ሌሎችም ሰዎች ባያደርጉት የምትለው ነገር ካለ እንደዚሁም ደግሞ ወደፊት ደግሞ እንደ እቅድ ያስቀመጥከውን ነገር አያይዘ እንደው አመሰግናለሁ። እንደ ትልቅ ቅድም መጀመሪያ ግን በብዙ መንገድ ስለዚህ ቦታ መምጣትን ካነሳሽበት ልነሳና ጥሩ እይታ የተሻለና ይሄ ለዚህ አንዱ ምስክር ምንድነው መሰለሽ 10 ሰዓት ነው ይሄን ቀረጻ ልናደርግ የተገናኘ ነው። ከቀኑ በኢትዮጵያ አቆጣጠር 10 ሰዓት ከሰዓት በኋላ ማለት ነው። በፈረንጆቹ 4 ሰዓት እንደማለት ነው። እሱ ተገናኝተን እስከ ምሽቱ 3 ሰዓት ምንም ሳይታወቅ አይሽ ምን ያህል ሰዓት ምናልባት እቺ ቪዲዮ ተቆራርጣ የ30 ደቂቃ ኦልሞስት ላለፉት 5 ሰዓታት ላይ ነገ ቪዲዮ ከሚያየው በላይ እኔና አንቺ ተመሳሳይ የሆዳችንን አውርተናል። ያ እንግዲህ ሌላ ነገር የሆነ እንዴት ክኔ ጥበብ እንዴት ጀመርክ እንዴት እንትን ገባህ ምናምን ወሬ ቢሆን ኖሮ እዚህ ውስጥ ማንገባም ስለ ወገን ስለ ሀገር ስለ ፋይዳ ስላለው ነገርም ሌላው ፋይዳ የለውም ማለት አይደለም። ግን አንዳንድ ጊዜ ትንሽ ከፍ ያለ ሁሌ የምትያት ነገር ከፍ ወዳለው ነገር እንበራለን። ወደዛ ወደ ከፍ ወዳለው ነገር በረናል ብዬ ነው ማሰበው በራሱ በነበረን ቆይታ። ያ እንግዲህ አንዱ ትልቁ ምስክር ነው ብዬ አስባለሁኝና ወደ ጥያቄ ስንመጣ እንግዲህ መጀመሪያ ካነሳሽው ቢኖረኝ ወይ ደግሞ ባደርገው ብዬ ወይም ህልም እንደማሳካት ሞቶ አለ አንዳንዴ በደም ትመነዘራለች። በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ማስቀረት በቃ አሁንም የተጀመሩ ነገሮች አሉ ተስፋ የሚሰጡ ነገሮች አሉ። ቅዠት ይመስላል በቃ አንዳንዴ የሚሆኑ ነገሮች አንዳንዴ ልጆች ሆነን እኮ መኪና ይኖረኛል እንዴ ሲኖርሽ አታውቂው የሄድሽበት መንገድ እንጂ ይሄንን አሁን ነገር እንዲኖረን እንፈልጋለን። ይሄ ህልሜ ነበር ምንም ወደድንም ጠላንም አለ ድሮ ከልጅነት ጀምሮ እንደሚኖረኝ እኔ ሌሎች ጋር በጓድራጎት ሆኜ ስሰራ ወይ እንዲህ ቢያደርጉት ምለው ነገር በራሴ እጅ ሲሆን ያው ግን ከበሮ በሰው እጅ አይነት ነገር ነው እንደቀላል አይደለም። ብዙ ልፋትና እንትን ይጠይቃል። ግን እንደ ህልም እንዳልነው በኢትዮጵያ ከዚህ በኋላ በልመና የሚተዳደር ትውልድ እንዳይኖር በልመና የሚተዳደር ወገኖች እንዳይኖሩን ያንን የመቅረጽና ከዛ ጎዳና ላይ የሚኖር ለሌላ ሀገር የሌላትም የትም ሀገር አረብ ሀገር እንግዲህ መጨረሻው እንግዲህ አረብ ሳውዲ ብትሄጂ ሳውዲ ውስጥ እኔ አይቻለሁ መካ ውስጥ ሆኖ ህፃናት ይሄዱ ሰዎች ሲለምኑ ምናምን ያየሁበት አጋጣሚ አለ። ያውም በጣም ቡርሽ ሰዓ የሚባል በጣም ትልቅ እንትን ያለበት ለካዕባው ቅርብ የሆነ ቦታ ላይ እንደዚህ ሰዎች ምጽዋት የሚጠይቁበት የሆነ ነገር በቃ ራሱ ቴክኒካሊ በሌላ መንገድ በሆነ መንገድ አዘሴም ደግሞ ብትሄጂ የዓለም የመጨረሻው የምትይው አሜሪካን ሀገር እኔ በነበርኩበት መንገድ ላይ ሆምለስ ሆነው መኪና ላይ አስቆሙ የሚጠይቁት የትም አለ። እኛ ግን ያን ታሪክ ማስቀረት እንችላለን። ትልቁ ወደፊት ወንድም ካሊድ ቪሌጅ የሚባል ይኖረኛል ብዬ አስባለሁ። ቪሌጅ እንደ አፎርደብል ሃውስ ሆኖ ሰዎች ከዚህኛው ስቴፕ 1 ስቴፕ ቀጥሎ ልክ እንደ ግሬድ የሚገቡበትና ልክ የመጨረሻው እዛ ላይ 20,000 30,000 ሰው የሚይዝ ኮምፓውንድ ሆኖ ከዛ ውስጥ ሰራተኛ የሚፈልግ ሰራተኛ እንዲወስድ ከዛ በኋላ ራሳቸውን እያቋቋሙ እንደ 2-3 ሆኖ ይሄ እንደ ሩሜት አብረው ቢኖሩ ሆኖ 5-6 ተደራራቢ አልጋ ኖሯቸው ከዛ አይ ትንሽ ተሽያለሁ ብሎ ሲወጣ ያንን ራሱ እየከፈሉበት የሚኖር ይሆናል። ከዚህኛው ስቴፕ ወደ ቀጣይ ስራ ካገኙ እየከፈሉ የሚኖሩበት ግን ወገን የሚረዳበት አይነት ነገርና ያንን ነው። ከዛ ግን ሌላ ህገወጥ ፍልሰትን የመከላከል በተለይ ደግሞ ዋናው ደግሞ ከምንጩ ካላደረግሽ አለበዛ ደግሞ እንደገና መልሰሽ ፍልሰትን ነው የምታስፋፋ። ስለዚህ ያንን ከማድረግ ደግሞ በህግ አኳያ ልክ አሁን እንደ ትራፊክ የሲት ቤልት እንደምትዩ እንደዚህ አይነት እድሜያቸው ለእንትን ያልደረሱ ሰዎችን ሂውማን ትራፊክ የሚያደርጉ ወይ ትራንስፖርት ላይ የሚያካፍሉ ካለ ቤተሰቦቻቸው የሚጓዙ ሰዎችን በህግ የሚያስቀጣ በቃ ለምሳሌ 20,000 30,000 ብር ያስቀጣል ብትዩ ያቆማል። በቃ ያደርጋል ዝም ብሎ ልጆችን። ምክንያቱም ዛሬ የሸኘሻቸው ወደ ቤተሰቦቻቸው መለሳቸው ቢያንስ ያንን ነገር ስናስቀር ነገሩን እየገታው ይመጣልና እንዲህ አይነት ነገሮች አድርገን በቀጣይ ያንን ህልም የምናሳካበት ነገር ይኖራል ብያለሁ። ስለዚህ እንደ አራያ የሚታይ ነገር ይኖረናል ብዬ አስባለሁ። ብዙ
የሚታዩ ነገሮችን አሁን ወደ ቱሪዝሙ እየሄድን ነው። ስለዚህ አንዱ ራሱ ይሄንን ወገን ለወገን እኛ እርስ በርሳችን የምንረዳዳበትን ነገር እንደ አንድ ቱሪዝም አካል የሚታይ ይሆናል ብዬ አስባለሁ። እዚህ 5 ስታር ሆቴሎች ያሉበት ራዲሰን ብሉ አለ፣ ሂልተን አለ፣ ኢንተርኮንቲኔንታል። እነዚህ ባለፈ የሚገርምሽ የቱሪዝም ቱር የሚሰሩ ጋይዶች መጥተው ዋን ኦፍ ከፕሮግራም በኋላ እንደውም አንዱ የምናካትተው ይሄን የሚያዩበት ተቋም ይሆናል ብለው አስከትተዋል። ማለት የምናፍርበት አይደለም፣ ችግራችን ብቻ ሳይሆን እንዴት እየተደጋገፈ መሆናችን የሚያዩበት። ቢችሉም ደግሞ እግረ መንገድ ሲመጡ ደግሞ የሚይዟቸው መድኃኒት ምንም ካለ ይዘው የሚመጡት ሰላልን እንዲደግፉ የሚያደርጉበት ሂደት አለና ይቆጨኝ ይልሽ አሁን ትንሽ የበሰልኩ መጣሁ መሰለኝ ወይ ደግሞ ማስተዋል አንዳንድ ግን ፈጣሪ ለበጎ ነው የሚለው ነገር ትርጉሙ እየመጣ በተለይ ከሐዘኔ በኋላ ያየሁት ነገር ስለሆነ አሁን በፊት መጀመሪያ የሁሉ ለፍቼ ሽንኩርት ሽንኩርት ተካለው ምንድነው ዶሮ አረባለው የሚለው ሁሉ መሬት የሚሰጠበት በዚህ ሀገር እንዴት በቃ የሁሉ መሪ ጎብኝተው ሁሉ እንዴት መሬት የለኝ እንዴት ሳይሰጠኝ ምናምን ብዬና ማለት ለካ እንኳን ለበጎ ነው። ምክንያቱም አሁን አየሽ ይሄንን ቦታ ላይ እኔ ሌላ እንጨቆረር 50,000 ካሬ ኖሮኝ ቢኖር ማን መታየኛል? አሁን እዚህ ጋር ደግሞ አየሽ ትልቅ በቃ የሆነ ከህልሜ ጋር ለመልካም ነው ሁሉ ነገር። ስለዚህ ይሄን ቀረብኝ ይሄ አመለጠኝ ብዬ ፈጣሪና ላማ ለመልካም በጣም በቅርብ ጊዜያት የሆኑ ነገሮች ምናምን እየተከሰቱ እናድዳለሁ። በዚህ ደረጃ እየሰራን የሆኑ ሰዎች መፈልጋቸው ትንሽ ፕሮሞት እንዲያደርጉልኝ የጣራ መፈልግ ነበር ምናምን የሆነ ነገር ከዛው የሆነ ነገር ሲያጋጥማቸው ሽኩቻ ሲፈጠር ወይ ጉድ ፈጣሪ ለካ አውቀ ይሄ ከለልከኝ ምክንያት አለ። እንደዚህ አይነት ሂደቶችን ታያለሽ። በቃ በራሱ ሰዓት ፈጣሪ የሚያደርገው ነገር አለው። ሰምተን ሂደቶች ሁሉ ነገር ለመልካም ናቸው። እኔ ትላንትና እዚህ ግባም ማላት መኪናዬን ሸጥኩኝ ብይናደድ እንደዚህ ምናምን ነበር። ከዛ አዝን ነበር አይደል አካክሶ ደግሞ እንደዚህ ፋውንዴሽናችን ድጋፍ ተብሎ በቅርብ ጊዜ መኪና ለኛም ለመቄዶንያም መኪና ድጋፍ አግኝተናል። በቃ እንደዚህ አይነት ነገር በዚህ አይነት መንገድ አድርገሽ ብዙ ነገሮችን ለማየት ችያለሁ። ይሄ ቀላል ነገር አይደለም እነዚህ ነገሮችን ስታይ። ስለዚህ ብዙ የምትቆጭበት ነገር የለም። ለበጎ ነው ነገሮች የሚሆነው። በቃ የሆነ ነገር አንዳንድ ጊዜ ከሆነ አንዳንድ ጊዜ ብትፈልጊ እኮ ለምሳሌሽ አንዳንዴ አሁን በፋውንዴሽኑ ደሞዝ ኦልሞስት ያው ከእንትና ብሎ ተቆራርጦ 15,000 ብር አካባቢ ደርሰኛል እና ምንም ብዙ ማጠፋው ነገር የለ እበላለሁ እጠጣለሁ ምናምን። ከዛ በኋላ እዚህ ለምሳሌ ቁርስ አልደረሰም እላለሁ አይደል አምንሽኛ ለማንጀኝ ያው ድፍቅ ሲለኝ ለምንድን ነው ከልኩ አያልፍም ምናምን ብዬ ሸራተን ሄጄ ቁርስ በላለሁ። በቃ ሄጄ ቢል ነው የምትከፊው 2,000 ብር ከፍለሽ ወይ ምናምን ብሬክፋስት አለ አይደለ ሄደሽ ሲሆን በጣም የሚያስቀው 2-3 ነገር ለመብላት ገና ከዚህ ወጥቼ ሲሄድ ማቀደው እንደ ስንት አይነት ነገር እንደመበላ ገና እያነሳው በጁሱና በእንትኑ ጠግቤ አቤት እላለሁ። በቃ ከዛ አየሽ ፈጣሪ ሆድሽን የሚሞላው የሚያደርገው ነገር አለ። በቃ ከዛው ሄደሽ ስላልሽ ሁሉ እንደው ነፍሰ ስጋሽ እስኪላቀቅ ድረስ የምትበይ የምትጠጪ የሚመስልሽ ነገር ግን በትንሽ ነገር ሲሞላ እናያለንና ይሄ ነው። ስለዚህ ይሄን አመለጠኝ ምለው ነገር የለም። አልሐምዱሊላህ የሚቆጨኝ ነገር የለም። ግን አላህ እንግዲህ በሚያውቀው ደግሞ ብዙ ሰዎች መተው ቢያቆን በቃ ሁሉም ሰው በእርግጠኝነት እንዲህ ነበር እንዴ ብሎ ብዙ ነገር የሚማርበት እንዴት ነበር አንዳንድ ጊዜ ሚስሊድ እየተደረጉ የማይሆን ስም እየተሰጡ በማይሆን ነገር እየተደረጉ ወይ ልጅ እኮ ወይ እንደዚህ ነው ከከሌ ጋር ያገናኝሻል ከከሌ ከሃይማኖት ከምን አድርጎ አንዳንዴ የማይሆን ስም እየተሰጡሽ ሲመጡ ሲደነግጡ ማየው በሌላ ታሪክ ነው። አሁን እንዳንተ አይነት ስራ የሰሩ ሰዎች አሉ ያው የተወሰኑ። እኔ ደግሞ ያየሁት እዚህ ተአምር ነገር ነው ያው ያየነው ነው ሁሉም ሰው የሚያየው ነገር ነው። ሶሻል ሚዲያው ላይ አሁን ሶሻል ሚዲያ ለመልካም በመጠቀም ያው ሶሻል ሚዲያውን አቢዩዝ የሚያደርጉ ሰዎች እንዳሉ ሆነው ማለት ነው። እነዛ ውስጥ አንገባም እኛ ከፍ ብለን ነው የምንበረው ከፍ ያለ አሳሰብ ነው የምናስበውና አንዳንድ ትንሽ የማይመጥን ነገሮች ውስጥ እኔ እናንተ አንገባም። ግን ሶሻል ሚዲያውን በተለይ ለዚህ አይነት የተቀደሰ ስራ ብናውለው ደግሞ ምን ያክል እጥፍ ስራዎችና እጥፍ ብቻ አይደለም ትሪፕል ታይምስ ስራዎች ሊሰሩ እንደሚችሉ ማሰብ ይቻላል። እና ሁሉም ሰው በያለበት ሶሻል ሚዲያውን ለመልካም ቢጠቀመው ደግሞ የተሻለ ነው። ምናልባት እንደው ሳላነሳው ማላልፈው ነገር ካሊድ ምናልባት ያደክበት የተወለድክበት ማህበረሰብም ምናልባት አካባቢ በጣም ስራ ወዳድ ከመሆናችሁም ጋር ተያይዞ ሊሆን ይችላል። ማርኬቲንግ ሜንታሊቲ ይገርመኛል በጣም። እኔ ስለዚህ ሻርፕ ብራንዲንግ በቀጥታ ማገናኘው ከመቄዶንያ ቢኒያም ኬፕ ጋር
በጣም ከባድ ነገር ነው። ሰዎች ቀለል አድርገው ሊያዩት ይችላሉ፣ ግን እናንተን ከሩቅ ለመለየት እንደ አንድ ብራንዲንግ ልክ ማስታወቂያ እንደሚሰራ አንድ ከለር ብራንዲንጋችን እንዴት ተጠንቅቀን እንደምንሰራ ስም ስንሰይም እንዴት ተጠንቅቀን ስም እንደምንሰይም ታውቃለህ በማርኬቲንግ ላይ እና ስፔሻሊ ፕሮሞሽን ላይ ደግሞ ትልቅ ነገር ነውና ምናልባት ሌሎች ሰዎች በምን ደረጃ እንደተረዱት አላውቅም፣ ግን ትልቅ ዋይዝ የሆነ ውሳኔ ትልቅ የሆነ የብራንዲንግ መለያችሁም ነውና ነገ ሌላ በጎ አድራጎት እኔ በመሰረት ምን ላረግ እንደምችል እያሰብኩ ነው። ምናልባት እንደዚህ አይነት ነገር ላረግ እችል ይሆን አላቅም። ለማንኛውም በጣም ከባድ የሆነ ስትራቴጂክ ያስቀኛል። በቀደም የሴፎ የኦኒቤስ እንግዲህ ጓደኞቹ ሆኖ እነ ሰረሽ ሮባ ሌሎችም እንዳለ ጓደኞቹ እንዲያርገ ካሊዲዎችን አይ እኔ አይምሮውን ንብረት ከሳችኋለሁ ይሄማ እዚህ ነው እያልኳቸው እየቀለድኩ ነበርና የትም ቦታ አሁን ብታዩ ይሄ እኮ ላለፉት ስንት አመታት የነበረ ነገር ዝም ብሎ እንደቀልልም ቀላልም ሰው ይቀበለዋል ብለሽ እንዳትፈድ መከራም አለው። በቃ ከሆነ ነገር ያያይዝሻል፣ ወደ ሆነ እምነት ይወስደዋል፣ ወደ ሆነ አክራሪነት ይወስደዋል፣ ሆነ ስም ይሰጥሻል። በቃ የፈለገው ሰው ይሄን ለብሶ ደግሞ ሌላ ሰው ሌላ ነገር ቢያደርግ የሚያደርገው አለ። ግን ቶሎ ቀድሞ የሚመጣው ትንሽ አሸንፊዋለሁ ይመስለኛል። እና ፈጣሪ ሚስታቸው ክብር ጠቅላይ ሚኒስትራችን የዛሬ 3 አመት ሀዘኔ በነበረ ሰዓት ረመዳን አፍጥር አዘጋጅተን እሳቸውም በክብር ለብሰውልን በደንብ ፕሮሞት አድርገውልናልና ክብር ጠቅላይ ሚኒስትራችንን በዚሁ አጋጣሚ ማመስገን እንፈልጋለን። በቃ እስቲ በቃ በስጦታ ተሰጣቸው ለብሰው ተከሻቸው ላይ አድርገው ለረመዳን የመጡትን ሰዎች ሁሉ ሰላም ሲሉ አይቻለሁ። እና ይሄ one of them ያንተንም ስማርትነስ የሚያሳይ ነገር ነው። ግን ይሄ መነሻው ሜትር አርቲስት አፈወርቅ ተክሌ ፈረንሳይ ሀገር እንግሊዝ እንደዚህ ለስዕል ኤግዚቢሽን ሲሄዱ ያው ዓለም አቀፍ ሰዓሊ ናቸው የነበሩ ናቸውና ሲሄዱ ቅነሳቸው በቃ ልክ እንደ ኦስካር አሁን እንደምትዩ አሁን ቲክቶክ አዋርድ ላይ ሰዎች ለበሱ አለበሱ ብሎ እንደምን እሳቸው እዛ ሲሄዱ ቀይ ጃኖ አድርገው ይታወቃሉ። በቀይ ጃኗቸው ጋሽ ውብሸት ወርቅ አለማሁን ብትነስጂ በካባቸው ይታወቃሉ። ዩኒክ እንደዚህ ነገር ነበረ። ሶ የሆነ ነገር ይኖርሻል አይሽ አድርገሽ ልክ አሁን አንቺ ዛሬ ላይ እኛን መሰረት እንደምታደርጊ ደሴም እንደዚህ። ከዛ ግን እኔ 7 አመት ምናምን አካባቢ እንግዲህ ማንቸስተር ሄደን እና ቲም ሆነን ግሩፕ ሆነን ነበር ሄድነውና ጾም ረመዳን ሰዓት ላይ ነውና ለጉብኝት ለመዝናናት ነው ሄድነው እና የሄድንባቸው ግሩፖች በጣም ያስጨንቁኝ ነበር። በቃ ብላ ጠጣ ፓኬጅ ነው የከፈልነው እኔን ማስተናገዳችንና በረመዳን ነው ከምሽቱ 5 ሰዓት ላይ ነበር 4 ሰዓት 5 ሰዓት ነው ፀሐይ የሚጠልቀው እና ጭቅጭቅ ከዛ ውሌ በላ ከዛ እንዴ ምንድን የሆነ ነገር ኮፍያ ባረጋ አክራሪ ሊሉኝ ከዛው በአጋጣሚ ያው ትንሽ ሽቶ አድናቂ ነኝ እኔ እንግዲህ በፊትና በቃ ኡድ ምናምን እንደዚህ ለመግዛት የቤት ውስጥ ደግሞ ሽቶ እንደ ጣን አይነት ነገር አለ እሱ ለመግዛት የፓኪስታኒ ማርኬት ሲሄድ ይላል ተቆስቲ አምጣ ብዬ ትከሻዬ ላይ ሞከርኳት። ከዛስ ብላ የለ ጠጣ የለ ክርክር የለ እንደውም በቃ የሆነ በሰል ባር ዴት ጾማላችሁ ጾም ስንት ሰዓት ነው በቃ ክብር ዴት በቃ ክሊክ አረግ ወደ ኮሮናው ከዛ ጋፕ ነበረ። ኮሮናው ሰዓት ላይ ስንመጣ ይሄ ማስክ አርገሽ አወከኝ በቃ የት ነበር ማቆዘመዲ ነው እንትና ነው በቃ እንደዚህ በቅጽበት ለሚያይ ሰው ስለዚህ ያንን አወከኝ አላወከኝ ብዬ እንደዚህ ብዬ ከመል ኦኬ እቺ ተከሻይ ላይ ባረክ ማስክን ባረክ ዳት ጋይ ብሎ እንዲያስታውሰኝም ነው። ግን ትንሽ ዋጋ አስከፍሎናል ያው እና ምንም ነገር የለውም ምንም በቃ አዝ ብራንዲንግ ፋሽን ኢንዱስትሪ ላይ እንደሰራ ሞዴሊንግ ኤጀንሲ እንደነበረው ሰው በብዙ ነገር በብራንዲንግ ያ አንድ ትልቅ መለያ ነው። እንደ ሙስሊም ደግሞ አንዳንዴ የምቸገርበት ነገር ነበር። አንዳንዴ ሰው በቃ ሲጠራኝ ካሌብ እያለ ይጠራኛል። እንዴ እኔ ሙስሊም ነኝ ብዬ እንዴት ልናገር? ስለዚህ እስልምናዬንም መግለጫ አንዱ ትልቁ መንገድ ነው። ስለዚህ ሂዝ ሙስሊም ብሎ በቃ ወዲያው ስሜንም ሳይፈልግ ያስተካክላታል መጥራት ያቃተው ሰው እሱ አንዱ ትልቁ ነገር ሆኖ አግዞናል። በጣም ነው እንደ ካምፓኒ ብራንዲንግ ደግሞ ከየትም ከሄሊኮፕተር እንታያለን እንዴ እኮ ነው የሚገርመው። እሺ አሁን እዚህ ያለንን ቆይታ ጨርሰናል። አሁን በወንድም ካሊድ ፋውንዴሽን ስር ያሉ በዚህ እንግዲህ በወንድም ካሊድ ፋውንዴሽን ጥላ ስር ያሉ የወንድም ካሊድ ፋውንዴሽንን ወይም ደግሞ የወንድም ካሊድን እርዳታ የሚጠብቁ ሰዎች ቅድም ያየናቸው በሙሉ ራት ልናበላቸው እየጠበቁን ነው በተዘጋጀላቸው ቦታ ላይ። እንግዲህ ሁላችሁም ከኛ ጋር እንደምትቆዩ ተስፋ አደርጋለሁ። እኔም ዛሬ እነሱን እንግዲህ ራት ለመጋበዝ ለማብላት ሰዓቴን እየጠበቅኩ ነው። አብራችሁ እንደምትቆዩ ተስፋ አደርጋለሁ። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱ። ወዳችኋለሁ።
30 ደቂቃ ከቤቲ ጋር